አንድ ነገር ለማድረግ የሚያጋጥም ፍጭት ከፍ ያለ የሆነ በሄደ ቁጥር ነገሩ ልማድ የመሆን እድሉ እየጠበበ ይሄዳል። እኔ ለምሳሌ ከቻልኩ እስከ ምሳ ሰዓት ድረስ ስልኬን የማስቀምጠው እኔ ከምሰራበት ክፍል ውጪ ነው። አጠገቤ ከሆነ በቂ ምክንያት ሳይኖረኝ ጭምር ስልኬን መነካካት አይቀርም። በሌላ ክፍል ውስጥ ከሆነ ግን ከነጭራሹ ትዝ የሚለኝ አንዳንድ ጊዜ ብቻ ነው። ያለ ምክንያት ሄጄ ላምጣው ብለን የምጋፈጠው ፍጭት ከፍ ያለ ነው። በዚህም የተነሳ በየቀኑ ያለመረበሽ የምሰራባቸው ቢያንስ 4 ሰዓታት ይኖሩኛል ማለት ነው። ስልክህን በሌላ ክፍል ማስቀመጥ የማይመስል ከሆነ ደግሞ አጠገብህ ያለው ሰው ስልክህን ለሰዓታት እንዲደብቅልህ ስጠው። የስራ ባልደረባህም ቢሆን ስልክህን ጠዋት ወስዶ ምሳ ሰዓት ላይ እንዲመልስልህ መጠየቅ ትችላለህ። አንድን የማይፈለግ ባህሪ ለማስወገድ የሚያስፈልገው የፍትጊያ መጠን አነስተኛነት አስደናቂ ነው። ቢራውን በቀላሉ በማይታይ ቦታ ከፍሪጅ ጀርባ ካደረግኩት የምጠጣው የቢራ መጠን ትንሽ ይሆናል። የማህበራዊ ሚዲያ መተግበሪያዎችን ከስልኬ ካጠፋው አዳዲስ መተግበሪያዎችን አውርጄ እንደገና መጠቀም እስክጀምር ድረስ ቢያንስ 1 ሳምንት ቆያለሁ። በእርግጥ እነዚህ ቴክኒኮች ተለቅ ያሉ እውነተኛ ልማዶችን ለማስወገድ ላይሆኑ ይችላሉ። ለአብዛኞቻችን ግን መጠነኛ ፍጭት መጥፎ ልማዱን በመተውና ጥሩ ልማዱን በመያዝ መካከል ያለው ልዩነት ሊሆን ይችላል። እንደነዚህ አይነት በርካታ ጥቃቅን ጥረቶችን ማድረግ በህይወት ላይ የሚኖረውን ድምር ውጤት አስበው። እንደ ግልም እንደ ወላጅም እንደ አሰልጣኝም እንደ መሪም የባህሪ ለውጥን ለማምጣት እየጣርን ከሆነ ትክክለኛውን ነገር ለመስራት ቀላል የሚሆንበት አካባቢ እንዴት መፍጠር እንችላለን ብለን ራሳችንን መጠየቅ አለብን። በዚህ መሰረት በጣም አስፈላጊ የሆኑትን ነገሮች በጣም ቀላል የሚያደርግልህን አካባቢ ፍጠር። ማጠቃለያ፣ የሰው ልጅ ባህሪ የትንሽ ጥረት ህግን ይከተላል። ምርጫ በምንመርጥበት ጊዜ የምናዘነብለው ብዙ ድካም የማይፈልገውን ነገር ወደ መምረጥ ነው። ትክክለኛውን ነገር ለማድረግ ቀላል የሚያደርግልህን አካባቢ በቻልከው መጠን ስራ። ከጥሩ ባህሪያት ጋር የተያያዙ ፍጭቶችንም ቀንስ። ፍጭት ሲቀንስ ልማድ ቀላል ይሆናል። ከመጥፎ ልማድ ጋር የተያያዙ ፍጭቶችን ከፍ አድርግ። ግጭት ሲጨምር ልማድ ከባድ ይሆናል። አካባቢህን ለቀጣይ ስራዎችህ በሚመች መልኩ አስተካክል። 13 የ2 ደቂቃ ህጎችን በመጠቀም ዛሬ ነገ ማለትን አስወግድ። ትዊላ ታርፕ ከዘመናዊ ዳንሰኞችና ኮሪዮግራፈሮች መካከል የምትጠቀስ ሴት ናት። ይህች ሴት በ1992 ጂኒየስ ግራንድ ተብሎ የሚታወቀውን የማስተር ቱር ፌሎሺፕ ተሸልማለች። ከዕድሜዋ አብዛኛዋን ክፍል የፈጀችው በዓለም ዙሪያ እየተዘዋወረች ስራዎቿን በማሳየት ነው። ታዲያ ይህች ሴት የአብዛኞቹ ስራዎቿ ውለታ ለልማዶች ትሰጣለች። እያንዳንዷን ቀንን የምጀምረው በልማዳዊ ስነስርዓት ወይም ሪቹዋል ነው ትላለች። 11 ሰዓት ከ30 እነሳለሁ። የልምምድ ልብሶችን እለብሳለሁ። ከዚያ ከቤት የወጣና ታክሲ እጠራለሁ። የታክሲውን ሹፌር ለ2 ሰዓታት እንቅስቃሴ ወደምሰራበት የፐምፒንግ አይረን ጂም እንዲወስደኝ እነግረዋለሁ። ይህ ልማዳዊ ስነስርዓቴን በጂም ውስጥ የማደርገው የማሟሟቂያ እንቅስቃሴ አይደለም፣ ታክሲው ራሱ ነው። ልክ ለሹፌሩ የሚወስደኝ ቦታ ስነግረው ይህንን ስነስርዓቴን ጨርሻለሁ። ይህ ሲታይ ቀላል የሚመስል ተግባር ነው። በየቀኑ ተመሳሳይ በሆነ መንገድ እየደጋገሙ ማድረግ ግን ልማድ እንዲሆን ያደርገዋል። ደጋግሞ በማድረግ ቀላል ማድረግ። ይህ የበለጠ ሲለመድ የመርሳት ወይም በሌላ መንገድ የሚሄድን ነገር ያስቀራል። ይህ የምትደጋግማቸው ነገሮች ጥርቅም ውስጥ አንዱ ነው። ሳደርጋቸው ብዙ ማሰብን ከማይጠይቁኝ ነገሮች ዝርዝርም ውስጥ አንዱ ሆኗል። በየቀኑ ጠዋት ታክሲ መጥራት እዚህ ግባ የማይባል ተግባር ነው። ይሁን እንጂ ለሶስተኛው የባህሪ ለውጥ ህግ ትልቅ ማሳያ መሆን ይችላል። ተማሪዎች እንደሚሉት በቀን ውስጥ ከምናደርጋቸው ነገሮች መካከል ከ40 እስከ 50 በመቶ የሚሆኑትን የምናደርጋቸው በልማድ ነው። ይህ ቁጥር በራሱ ትልቅ ነው። የልማድ እውነተኛ ተጽዕኖ ግን ከዚህም በላይ ነው። ልማዶች ቀጥሎ የሚመጣውን የንቁነት ውሳኔ የሚወስኑ አውቶማቲክ የሆኑ ምርጫዎች ናቸው። ልማድ በጥቂት ሴኮንዶች ውስጥ ተተግብሮ ያልቃል። ከዚያ በኋላ ለሰዓታት ወይም ለደቂቃዎች የሚሆኑትን ተግባራት ግን ይወስናሉ። በእያንዳንዷ ቀን ጠዋት የምትፈጠርና ቀሪ ቀናችንን ሙሉ ቅርጽ የምታዚዝ የአፍታ ቅጽበት አለች። ለምሳሌ ለእኔና ለሚስቴ ልብስ መቀየር ወደ ጂም ከመሄድና ቤታችን ውስጥ ሶፋ ላይ ሆነን ዘና ከማለት መካከል የምንመርጥበት ወሳኝ ልማድ ናት። ልክ ልብሱን ስንቀይር ጂም መሄዳችን እንደሆነ እርግጠኛ ሆናለሁ። ከዚህ በኋላ የሚመጡት እንደ ወደ ጂም ቤቱ መንዳትና የምሰራውን እንቅስቃሴ መምረጥ ያሉ ተግባራት ቀላል ምርጫዎች ይሄዳሉ። አንድ ጊዜ የመጀመሪያውን እርምጃ ከሄድኩ ማለት። በየቀኑ ከአቅማቸው በላይ ተጽዕኖ የሚፈጥሩ በርካታ ቅጽበቶች አሉ። እኔ እነዚህን ቅጽበቶች ወሳኝ ቅጽበቶች ወይም ዲሲቭ ሞመንት እላቸዋለሁ። ውጪ መብላትና እቤት ሰርቶ በመብላት መካከል የምትወስንበት ቅጽበት፣ መኪናን ከመንዳትና በብስክሌት ከመሄድ የምትመርጥበት ቅጽበት፣
የቤት ስራህን በመስራትና ጌም በመጫወት መካከል የምትመርጥበት ቅጽበት። እነዚህ ምርጫዎች በመንገድ ላይ እንዳሉ የመንታ መንገድ መገንጠያዎች ናቸው። ወሳኝ ቅጽበቶች። ብዙውን ጊዜ በጥሩ ቀንና በመጥፎ ቀን መካከል ያለው ልዩነት በወሳኝ ቅጽበቶች ላይ የምናደርጋቸው የጥቂት ውጤታማና ጤነኛ ምርጫዎች ውጤት ነው። እያንዳንዳቸውም እንደ መንታ መንገዶች ናቸው። እያንዳንዳቸው ምርጫዎቻችን ቀኑን ሙሉ በተለያዩ መንገዶች እየመሩ የተለያዩ ውጤቶች ላይ ያደርሱናል። ወሳኝ ቅጽበቶች። ለወደፊቱ አንተነትህ ያሉ አማራጮች ያስቀምጡልሃል። ለምሳሌ ወደ ሬስቶራንት መሄድ ወሳኝ ቅጽበት ነው፣ ምክንያቱም የምትበላውን እራት ምንነት ይወስናል። በቴክኒክ ደረጃ የምታዘው ምግብ መምረጥ በአንተ ቁጥጥር ስር ነው። ሰፋ አድርገን ስናየው ግን ልታዝ የምትችለው ምግብ ሜኑ ላይ እስካለ ድረስ ብቻ ነው። ሌላም ጋር ስትሄድ እንደዚያው ነው። ስለሆነም ምርጫዎችህ በሚገኙት ነገሮች የተገደበ ነው። ይህ ማለት ደግሞ የምግብ ምርጫ ሆቴል ለመብላት በመረጥከው ምርጫ የተወሰነ ይሆናል ማለት ነው። እኛ ልማዶቻችን በሚመሩ መንገዶችና በሚያደርሱን መዳረሻዎች የተወሰንን ፍጡራን ነን። ለዚህም ነው ወሳኛውን ቅጽበት በተገቢው ሁኔታ መቆጣጠርና መምራት በጣም ጠቃሚ የሚሆነው። እያንዳንዷ ቀን በብዙ ቅጽበቶች የተሞላ ነው። የውሎውን አቅጣጫ ትርጉም ባለው ሁኔታ የሚወስኑት ግን ጥቂት ልማዳዊ ቅጽበቶች ናቸው። ስለሆነም ልማድ መግቢያ ነጥብ እንጂ መጨረሻ አይደለም። ልማዶች ታክሲውን እንጂ ጂሙን አይደሉም። የ2 ደቂቃ ህግ። አንድን ነገር በቀላሉ መጀመር እንዳለብን በምናውቅበት ጊዜ እንኳን በትልቁ መጀመር ይቀናናል። አንድን ለውጥ ለማምጣት ብታስብ ጉጉቱና ስሜቱ ይቆጣጠርህና ብዙ ነገር በትንሽ ጊዜ ውስጥ ለማድረግ ትሞክራለህ። እንዲህ አይነት የማይጠቅም ግስጋሴን ለማስወገድ የተሻለው መንገድ የ2 ደቂቃ ህግን መጠቀም ነው። ይህ ህግ አንድን አዲስ ልማድ ስትጀምር መተግበር ያለብህ ከ2 ደቂቃዎች ላነሰ ጊዜ ብቻ ነው የሚል ነው። ሁሉም ልማዶች ደግሞ ወደ 2 ደቂቃ ቅጂ መውረድ የሚችሉ ናቸው። ምሳሌዎችን እንመልከት። ከመተኛት በፊት ማንበብ 2 ገጽ ማንበብ ይሆናል። የ30 ደቂቃ ዮጋ መስራት የዮጋ መስሪያ ምንጣፍ ማውጣት ይሆናል። የትምህርት ነገሮችን ማጥናት የማስታወሻ ደብተርን ማውጣት ይሆናል። 3 ማይል መሮጥ የመሮጫ ጫማን ማሰር ይሆናል። የእነዚህ አይነት ቴክኒኮች ዋናው ሀሳብ የአንድን ልማድ ጅማሮ በተቻለ መጠን ቀላል ማድረግ ነው። የትኛውም ሰው ለ1 ደቂቃ ሜዲቴት ማድረግ፣ 1 ገጽ ማንበብ ወይም ጫማ ማሰር ይችላል። አስቀድመን እንዳልነው ደግሞ ይህ ትልቅ ኃይል ያለው ስልት ነው። ምክንያቱም አንድ ጊዜ ትክክለኛውን ነገር ማድረግ ከጀመር ያንን ነገር እያደረግክ ለመቀጠል ቀላል ይሆናል። አዲስ ልማድ የተግዳሮትነት ስሜት አይፈጥርም። ቀጥሎ የሚመጣው ተግባር ግን ፈታኝ ሊሆን ይችላል። የመጀመሪያዎቹ 2 ደቂቃዎች ግን ቀላል መሆን አለባቸው። የፈለግከው ነገር ቢኖር ወደ ተሻለ የውጤት መንገድ የሚያስገባ የመግቢያ ልማድ ነው። ግቦችን ከበጣም ቀላል እስከ በጣም ከባድ በሚደርሱ እርከኖች በማስቀመጥ ወደ ተፈለገ ውጤት ወደሚወስድ መንገድ የሚያስገቡትን የመግቢያ ልማዶች ማግኘት ትችላለህ። ለምሳሌ ማራቶን መሮጥ በጣም ከባድ ነው። 5000 መሮጥ ደግሞ ከባድ። 10000 እርምጃዎችን መራመድ በመጠኑ ከባድ ነው። የመሮጫ ጫማን ማሰር ግን በጣም ቀላል ነው። ምናልባት ግብህ ማራቶን መሮጥ ሊሆን ይችላል። የመግቢያ ልማድህ ግን የመሮጫ ጫማን ማሰር ነው። የ2 ደቂቃ ህግን የምትተገብርበት መንገድም ይህ ነው። በጣም ቀላል የመሮጫ ጫማን ማሰር፣ 1 አረፍተ ነገር መጻፍ፣ ደብተርን መግለጥ። ቀላል ለ10 ደቂቃ መጓዝ፣ 1 አንቀጽ መጻፍ፣ ለ10 ደቂቃ ማጥናት። መካከለኛ 1000 እርምጃን መጓዝ፣ 1000 ቃላት መጻፍ፣ ለ3 ሰዓታት ማጥናት። ከባድ 5000 ሜትር መሮጥ፣ 5000 ቃላትን መጻፍ፣ ሁሉንም ትምህርቶች ማጥናት። በጣም ከባድ ማራቶን መሮጥ፣ መጽሐፍ ማንበብ፣ ዶክትሬት መያዝ። ሰዎች 1 ገጽ ስለማንበብ ወይም ለ1 ደቂቃ ሜዲቴት ስለማድረግ ማውራትን እንደ የሞኝ ሀሳብ ያዩታል። ዋናው ነጥብ ግን ዓላማዊ መስራትን ልማድ ለመቆጣጠር እንጂ ያቺን አንድ ነገር ለማድረግ አለመሆኑን ማየት ተገቢ ነው። አንድ ልማድ ከመሻሻሉ በፊት መጀመሪያ መፈጠር አለበት። የማንበብን መሰረታዊ ክህሎቶች ካልቻልክ ሙሉ መጽሐፍ ልታነብ አትችልም። ከመጀመሪያው ጀምሮ ፍጹም የሆነ ልማድን ለመገንባት ከመታገል ይልቅ ቀላሉን ነገር ወጥነት ባለው ሁኔታ መደጋገም አዋጭ ነው። ከማሻሻል በፊት መሰረታዊ ነገሩን መማር አለብህ። የ2 ደቂቃ ተግባሯን የራስህ ካደረግካት ከዚያ በኋላ የሚመጣው ማቆሚያ የለሽ ድግግሞሽ መነሻ ላይ የምታመጣ ልማዳዊ ስነ ስርዓት ትሆንልሃለች። ይህ ልማዶችን ቀላል የማድረጊያ መንገድ ብቻ ሳይሆን ከባባድ ክህሎቶችን የመቻያ አዋጭ መንገድ ነው።
አንድን ልማድ ስርዓታዊ ባደረገው ቁጥር ትልቅ ነገር መስራት ወደሚያስችል ትልቅ ተመስጦ ውስጥ ያስገባሃል። ከእያንዳንዷ ጨዋታ በፊት የምታደርገው የማሟሟቅ ልምምድ ችሎታህን አሟጠህ እንድትጠቀም የሚያነሳሳ ይሆንልሃል። ምናልባት ሁሉንም ሂደቶች አውቶሜት ማድረግ ላትችል ትችላለህ። ቢያንስ የመጀመሪያዋን እርምጃ አውቶማቲክ ማድረግ ግን የሚቻል ነው። ጅማሮውን ቀላል አድርገው፣ ሌላው በሂደት በራሱ ይመጣል። ይህቺ የ2 ደቂቃዎች ህግ ለአንዳንድ ሰዎች እንደ ራስ የመሸወጃ ስልት ሆና ትታያለች። እውነተኛው ግብህ ተግባሩን ከ2 ደቂቃ በላይ ማድረግ እንደሆነ ታውቃለህ። ስለዚህ የ2 ደቂቃ ተግባርን ማድረግ ራስህን እንደመሸወድ ሆኖ ሊሰማ ይችላል። በእርግጥም ማንም ሰው አንድን ገጽ ማንበብን ወይም ለ1 ደቂቃ ማጥናትን የተመኘ አይደለም። ይህ አእምሯዊ ሽወዳ መሆኑን ከተረዳ ደግሞ ለምን ትቀበለዋለህ? በዚህ የተነሳ ይህ የ2 ደቂቃ ካልተመቸ ይህንን ሞክር። ለ2 ደቂቃ ሰርተህ አቁም። ሩጥ፣ ግን 2 ደቂቃ ሲሞላ አቁም። ሜዲቴት ማድረግ ጀመር፣ ግን 2 ደቂቃ ሲሞላ አቁም። አጥና፣ ግን 2 ደቂቃ ሲሞላ አቁም። በዚህ መንገድ የ2 ደቂቃ ተግባር ጅማሮ መሆኑ አይቀርና ስራው ራሱ ትሆናለች። ይህ ልማድ ደግሞ በ120 ሴኮንዶች ውስጥ የሚጠናቀቅ ልማድ ይሆናል። ከአንባቢዎች መካከል አንዱ ይህንን ስልት ተጠቅሞ ከ100 ፓውንድ በላይ ክብደት እንደቀነሰ ነግሮኛል። ይህ ሰው በመጀመሪያ አካባቢ ጂም ይሄድና ይሰራል። ለራሱ ግን ከ5 ደቂቃ በላይ መቆየት እንደማይችል ይነግረው ነበርና 5 ደቂቃ ስታልቅ ወጥቶ ይሄዳል። ጂም ቤት ይሄዳል፣ 5 ደቂቃ ይሰራል። ሰዓቱ ስታልቅ ወጥቶ ይሄዳል። በዚህ መልኩ እየቀጠለ እያለ ከጥቂት ሳምንታት በኋላ ቆም ብሎ አሰብና እዚህ ቦታ መምጣት ያልቀረም የተወሰኑ ተጨማሪ ደቂቃዎች ቆይቼ መስራት መጀመር አለብኝ አለ። ከጥቂት ዓመታት በኋላ ከ100 ፓውንድ በላይ ቀነሰ። መጽሔቶች ላይ ማሳተምም ወይም ጆርናሊንግ ሌላ ምሳሌ ለመሆን ይችላል። ሀሳቡን ከጭንቅላት አውጥቶ ወረቀት ላይ ማስፈርና ለሌሎች ሰዎች እንዲደርስ ማድረግ የቻለ የትኛውም ሰው ተጠቃሚ ነው የሚሆነው። ይሁን እንጂ ብዙ ሰዎች ለጥቂት ቀናት ከሞከሩ በኋላ ተስፋ ይቆርጡና ይተውታል። ምክንያቱም ስራው አሰልችነት አለውና። ይህንን ለማስወገድ ማድረግ ያለብን ነገር ቢኖር ሁልጊዜ ስራው አሰልች የሚሆንበት ደረጃ ላይ ከመድረሱ በፊት ማቆም ነው። ይህንን ስልት በመጠቀም ውጤታማ ከሆኑ ሰዎች መካከል እንግሊዛዊው የአመራር አማካሪ ግሬግ ማኪዮን አንዱ ነው። ይህ ሰው ሁልጊዜ የሚጽፈው ካሰበው በታች ነው። የመጽሐፍ ስራው የማሰልቸት ደረጃ ላይ ሳይደርስ ያቆማል። አርነስት ሄሚንግዌይም ይህን ስልት ለሁሉም አይነት ጽሁፎች እንደሚሆን እንዲህ በማለት ገልጾታል። መጽሐፍህን ማቋረጥ ያለብህ በጥሩ ስሜት እየጻፍክ እያለህ ነው። እንዲህ አይነት ስልቶች የሚሰሩበት ሌላ ምክንያት አላቸው። ይኸውም በተጠቀምካቸው ቁጥር የምትፈልገው ማንነት እያጸኑልህ የሚሄዱ መሆናቸውን ነው። ለ5 ደቂቃ ቢሆን ለ5 ተከታታይ ቀናት ጂም መግባት ከቻልክ ለአዲሱ ማንነት ድምፅ እየሰጠህ ነው። በዚህ ጊዜ ሰውነትን ለማስተካከል አትጨነቅም። በዚህ ጊዜ የምታተኩረው ጂም የማይቀረውን ማንነትን ማምጣት ላይ ነው። ምክንያቱም መሆን የምትፈልገው ሰው አይነት የሚያደርጉህን ጥቃቅን ተግባራት እያከናወንክ ነው። ሁላችንም በመጨረሻው ግብ የምንወስድ በመሆናችን ምክንያት ማንም ስለዚህ ለውጦች በዚህ መንገድ አያስብም። ምንም ካለ መስራት ግን 1 ፑሻፕ የተሻለች ናት። ምንም ካለ መለማመድ የ1 ደቂቃ ልምምድ ዋጋ አላት። መጽሐፍ ሳይነኩ ከመቅረት የ1 ደቂቃ ንባብ የተሻለች ናት። ምንም ነገር ካለማድረግ ከግብህ ያነሰ ነገር ማድረግ በእጅጉ የተሻለ ነው። የ2 ደቂቃ ህግንና ልማድን መቅረጽ የምንለውን ተግባር በማጣመር ልማድህን ወደ ግብህ ማሳደግ ትችላለህ። ማምጣት የፈለግከውን ባህሪ ትንሹን ክፋይ የ2 ደቂቃ ተግባር በማከናወንና በማዳበር ጀምር። ከዚያ ደግሞ ቀጥሎ ወዳለው ደረጃ ወደሚወስድህ መሸጋገር ያውጣ። ወደ ቀጣይ ደረጃ ከመሸጋገር በፊት ግን የ2 ደቂቃዋ ስራ ላይ ማተኮርና ያንን ደረጃ መቆጣጠር አትርሳ። በሂደት ትኩረትህን 2 ደቂቃ ላይ እንዳደረግ ልትገነባው ያለምከው ልማድ ላይ ሆነ ራስን ታገኘዋለህ። የልማድ ቀረጻ ምሳሌዎች። በጠዋት የሚነሳ ሰው መሆን። ምዕራፍ 1 በየቀኑ ማታ 4 ሰዓት ላይ የቤትህ ተገኝ። ምዕራፍ 2 በየቀኑ ማታ 4 ሰዓት ሁሉንም ዕቃዎችን፣ ቲቪ፣ ስልክ አጥፋው። ምዕራፍ 3 በየቀኑ ማታ 4 ሰዓት ላይ አልጋህ ላይ ተገኝ። ምዕራፍ 4 በየቀኑ ማታ 4 ሰዓት ላይ መብራትህን አጥፋ። ምዕራፍ 5 በየቀኑ ጠዋት 12 ሰዓት ላይ ተነሳ። በላኤ ፍሬ አትክልት ወይም ቬጂያን ለመሆን። ምዕራፍ 1 በእያንዳንዱ ምግብ ውስጥ አትክልት ይኖር። ምዕራፍ 2 4 እግር ያላቸው እንስሳትን ስጋ መብላት አቁም። ምዕራፍ 3 2 እግር ያላቸው እንስሳትን ስጋ መብላት አቁም። ምዕራፍ 4 ሁሉንም እግር የሌላቸውን እንደ አሳ ያሉ እንስሳትን ስጋ መብላት አቁም። ምዕራፍ 5 ምንም አይነት የእንስሳት ተዋጽኦ ያላቸው ምግቦች መብላት አቁም። የአካል ብቃት እንቅስቃሴ ለማድረግ ምዕራፍ 1 የስፖርት ትጥቅ ቀይር።
ምዕራፍ 2 ከበር ውጣና የእግር ጉዞ ለማድረግ ሞክር። ምዕራፍ 3 ጂም ቤት ሄደህ ለ5 ደቂቃ ስራና ውጣ። ምዕራፍ 4 ቢያንስ በሳምንት አንድ ጊዜ ለ15 ደቂቃ ስራ። ምዕራፍ 5 በሳምንት 3 ቀን ስራ። ሁሉም በሚባል ደረጃ የህይወት ግቦች ወደ 2 ደቂቃ ባህሪ መመንዘር ይችላሉ። ምሳሌዎችን እንመልከት። አንደኛ፣ ረጅምና ጤናማ የሆነ ህይወት መኖር ፈልጋለሁ። የሰውነት ሁኔታዬን ማስተካከልም አለብኝ። የአካል ብቃት እንቅስቃሴ ማድረግ አለብኝ። እንቅስቃሴ የምሰራባቸውን ትጥቆች መቀየር አለብኝ። ሁለተኛ፣ ደስተኛ የትዳር ህይወት እንዲኖረኝ ይፈልጋለሁ። ጥሩ ወላጅ መሆን አለብኝ። የቤተሰቦችን ህይወት ቀላል የሚያደርግ ነገሮችን በየቀኑ ማድረግ አለብኝ። ለቀጣይ ሳምንት የሽርሽር ጉዞ አዘጋጃለሁ። አንድን ባህሪ ይዘህ ለመቀጠል እየታገልክ ከሆነ የ2 ደቂቃ ህግን መጠቀም ትችላለህ። ይህ ህግ ልማዶችን ቀላል የማድረጊያ ቀላል መንገድ ነው። ማጠቃለያ፣ ልማዶችን በጥቂት ሴኮንዶች መጠናቀቅ የሚችሉ ቢሆንም ከዚያ በኋላ የሚመጡትን የደቂቃዎችና የሰዓታት እንቅስቃሴዎች ይወስናሉ። ብዙ ልማዶች የሚከሰቱት በወሳኝ ቅጽበቶች ላይ ነው። እነዚህ ቅጽበቶች ላይ የምትወስናቸው ውሳኔዎች ወይ ወደ ውጤት ወይ ደግሞ ወደ ውድቀት ያደርሱሃል። የ2 ደቂቃ ህግ አንድን አዲስ ልማድ ለማዳበር በመጀመሪያ ከ2 ደቂቃ በላይ መተግበር ተገቢ አይደለም የሚል ህግ ነው። የአንድን ሂደት መጀመሪያ ልማዳዊ ስነስርዓት ማድረግ ከቻል ትላልቅ ነገሮችን ማሳካት የምትችልበት ትኩረት ውስጥ ሊያስገባ የሚችልበት እድል ሰፊ ነው። አንድ ልማድ ከማሻሻል በፊት መጀመሪያ በትንሹ ጀምር። ከመነሻው የሌለን ልማድ ልታሻሽል አትችልምና። 14 ጥሩ ልማዶችን የማይቀየሩ መጥፎ ልማዶችን ደግሞ የማይከሰቱ ማድረግ። በ1830 የክረምት ወቅት ቪክቶር ሁጎ አንድ ሊሆን ከማይችል ቀነ ገደብ ጋር ተጋፍጦ ነበር። ይህ ከመሆኑ ከ12 ወራት በፊት ይህ ጸሐፊ ለአሳታሚው አዲስ መጽሐፍ እንደሚጽፍ ቃል ገብቶለት ነበር። እሱ ግን ያንን ዓመት ከመጽሐፍ ይልቅ በረባ ባልረባ ከሰዎች ጋር መዋልና መዝናናትን ስራው አደረገ። በዚህም የተነሳ ስራው በጣም ተጓተተበት። በሁጎ ድርጊት የተበሳጨው አሳታሚው የ6 ወራት የጊዜ ቀነ ገደብ ቆርጦ ሰርቶ እንዲያስረክበው ነገረው። በዚህ ቀነ ገደብ መሰረት ሁጎ መጽሐፉን ጽፎ በየካቲት 14 ቀን በ1931 ማስረከብ አለበት። በመጣበት ማሰሪያ የተጨነቀው ሁጎ ዛሬ ነገ ማለቱን ለማስወገድ የሚጠቅመው ያልተለመደው አይነት እቅድ አወጣ። በእቅዱ መሰረት ልብሶቹን በሙሉ ተሰብስቦ ረዳቱ ቤት ወስዶ እንዲደብቅለት ጠየቀው። የቀረው አንድ ሰፊ ፎጣ ብቻ ነበር። ከዚህ በኋላ ውጭ ለብሶት መውጣት የሚችለው ልብስ በማጣቱ ምክንያት በቤቱ ቁጭ ብሎ መጻፍ ጀመረ። ዘ ሃንችባክ ኦፍ ኖተርዳም የተባለው መጽሐፍ ከተቆረጠለት ቀነ ቀጠሮ ከየካቲት 14 ቀን 1931 2 ሳምንታት ቀደም ብሎ ታተመ። አንዳንድ ጊዜ ስኬት ጥሩ ልማዶችን ቀላል ከማድረግ በላይ መጥፎ ልማዶችን ከባድ ማድረግ ይሆናል። ይህ የሶስተኛው የባህሪ ለውጥ ህግ ተገላቢጦሽ ነው፣ ከባድ ማድረግ። አንተም በተመሳሳይ ሁኔታ አንድ መጥፎ ልማድ ለመስበር እየታገልክ ከሆነ የቪክቶር ሁጎን ጥበብ ተውሰህ ልማድህን ከባድ አድርገው። ይህንን ስልት የምንተገብሩባቸውን ነገሮች የስነ ልቦና ባለሙያዎች የቁርጠኝነት መሳሪያዎች ወይም ኮሚትመንት ዲቫይስ ይሉታል። የቁርጠኝነት መሳሪያ ዛሬ ላይ የመረጥከውና የነገ ተግባር የሚወስን ምርጫ ነው። ይህ ከመጥፎ ልማድ በመታቀብና ከጥሩ ልማድ ጋር በመጣበቅ ራስን በወደፊት ባህሪ የመቆለፍ ጥበብ ነው። ቪክቶር ሁጎ ትኩረቱን ሰብስቦ መጻፍ እንዲችል ልብሶቹን እንዲደብቅለት ለሌላ ሰው ሲሰጥ የቁርጠኝነት መሳሪያ እየሰራ ነበር። የቁርጠኝነት መሳሪያዎቹ መፍጠሪያ የተለያዩ መንገዶች አሉ። አብዝተህ በመጠቀም የተቸገርከውን አንድ ነገር በጅምላ ከመግዛት ይልቅ በችርቻሮ አንድ በአንድ በመግዛት ፍጆታን መቀነስ ትችላለህ። ጊዜህን የሚያቃጥሉብህን የኦንላይን ድረገጾችን በፈቃደኝነት አስቀድመ ብሎክ እንዲያደርጉ በመጠየቅ ተጽዕኖን ማስወገድ ትችላለህ። ፈጣን ምግቦችን ገዝተው እንዳይበሉና ክብደታቸውን እንዳያዛቡ በማሰብ ዋሌትና ገንዘብ ቤት አስቀምጠው የሚወጡ አትሌቶች እንዳሉ ሰምቻለሁ። የስነ ልማድ ባለሙያ የሆነው ጓደኛ ኢያሊ ሌላ ምሳሌ መሆን የሚችል ነገር አድርጓል። ኢያሊ ቤተሰቡን የኢንተርኔት አጠቃቀም ለማስተካከል በሶኬቱና በሮተሩ መካከል ሲፈልግ ኃይል ማቋረጥ የሚችል መሳሪያ ይቀጥላል። ልክ ማታ 4 ሰዓት ሲሆን የተቀጠለው የጊዜ ቆጣሪ የሮተሩን የኃይል ምንጭ ያጠፋል። በዚህ ጊዜ ሁሉም ሰው የመኝታ ሰዓት መድረሱን ያውቃል። የቁርጠኝነት መሳሪያዎችን በጣም ጠቃሚ የሚያደርጋቸው ነገር የማትፈልገው ተግባር ውስጥ የመቆየት ጉጉትን ሳይቆጣጠርህ በፊት ጥሩ ፍላጎትን እንድትተገብር የሚያደርጉ መሆናቸውን ነው። ዋናው ፍላጎት አንድን ጥሩ ልማድ ከመጀመር የበለጠ መተው ከባድ እስኪሆን ድረስ መቀየር ነው። የሰውነት ቅርጽን ማስተካከል ከፈለግ ጂም ሂድና ቀድመህ ክፍያ ፈጽም። አንድን ቢዝነስ ለመጀመር ከፈለግ በጣም የምታከብረውን ስራ ፈጣሪ እንዲመክርህ ቅጠረው።
ከቀጠርከው በኋላ ሀሳቤን እቀይራለሁ ብትል ቀጠሮ መሰረዝ ሊኖርብህ ነው። ይህንን ማድረግ ደግሞ ቀላል አይሆንልህም። ስለዚህ መጀመሪያ እንዳሰብከው ትቀጥልበታለህ። የቁርጠኝነት መሳሪያዎች ዛሬ ላይ ያለህን መጥፎ ልማድ በማሟሸሽ ወደፊት ትክክለኛውን ነገር የምትሰራበትን ሁኔታ ያጸዱልሃል። ከዚህም የተሻለ ማድረግን እንችላለን። ጥሩ ልማዶችን አይቀሬ ወይም ኢንቫይተብል፣ መጥፎ ልማዶችን ደግሞ የማይቻል ወይም ኢምፖሲብል ማድረግ። አንድን ልማድ አውቶሜት ማድረግ እና ከዚያ በኋላ ድጋሜ ስለሱ አለማሰብ። ጆን ሄነሪ ፓስተር የተወለደው በ1844 በኦሃዮ ዳይቶን ውስጥ ነው። ያደገው በአባቱ መሬት ላይ የተለመዱ ስራዎችን እየሰራ ነው። በዶርትማውዝ የኮሌጅ ትምህርቱን ተከታትሎ ከጨረሰ በኋላ ወደ ኦሃዮ ተመልሶ ለከሰል ድንጋይ አውጪዎች በስቶርነትና በማከፋፈያነት የሚያገለግል አነስተኛ ሱቅ ከፈተ። ሱቁ መጠነኛ ውድድሮች ብቻ ነበር የገጠማት። እናም ወዲያው ብዙ ደንበኞችና ግብይት ያለው ሱቅ ሆነ። እንደዚያም ሆኖ ግን ትርፍ እያገኘ አልነበረም። በዚህ ጊዜ ነበር ሰራተኞቹ እየሰረቁት እንደሆነ ፓስተርን ያወቀው። በ1800ዎቹ አጋማሽ የሰራተኛና ሌብነት የታወቀ ችግር ነበር። ሪሲቶች የሚቀመጡት ክፍት መሳቢያ ላይ ስለነበረ በቀላሉ መቀየር ወይም መቀደድ ይችላሉ። ግብይቶችን የሚመዘግብ መተግበሪያም ሆነ የሰራተኞችን እንቅስቃሴዎች የሚገልጽ ካሜራ አልነበረም። እናም ወይ ራስ ግብይቶችን ሙሉ በሙሉ ላስኬድ ወይም ደግሞ እዚያው ሆነ ሰራተኞችን ካልተቆጣጠርክ በስተቀር የሰራተኞችን ስርቆት መከላከል ከባድ ነበር። ፖስተርን በሰራተኞቹ ተግባር ብስጭት ውስጥ እንዳለ አንድ ማስታወቂያ ይሰማል። ይህም ማስታወቂያ ሪቲስ ኢንክራፕተብል ካሸር ስለተባለ አንድ አዲስ ማሽን ነው። የዚያው አካባቢ ነዋሪ በሆነው ጄምስ ሪቲ የተሰራው ይህ የመጀመሪያው ካሽ ሬጂስተር ማሽን ከእያንዳንዷ ግብይት በኋላ ጥሬ ገንዘቡንና ሪሲቱን ወደ ውስጥ አድርጎ ይቆልፍበታል። ፓስተርንም በ50 $50 ውስጥ ማሽን ገዛ። የሰራተኞች ሌብነት በአንድ ቀን ታሪክ ሆነ። በቀጣዮቹ 6 ወራት የፓስተር ንግድ ከኪሳራ ተነስቶ $5000 በዛሬ ዘመን $100,000 ይሆናል ትርፍ አገኘ። ባገኘው ትርፍ የተነሳ በካሽ ሬጂስተር ማሽኖቹ የተደነቀው ፓስተር ቢዝነሱን ቀየረ። የሪቲን የፈጠራ መብት ገዛና ሀገር አቀፍ የካሽ ሬጂስተር ካምፓኒ ከፈተ። ከ10 ዓመታት በኋላ ይህ ድርጅት ከ1000 በላይ ሰራተኞች ያሉትና የምንጊዜም ውጤታማ ድርጅት ለመሆን እየተንደረደረ ያለ ድርጅት ሆነ። መጥፎ ልማድን ለመስበር የተሻለው ዘዴ ልማዱን ሊተገብር የማይችል ወይም ኢምፕራክተብል ማድረግ ነው። መጥፎ ልማድን ለማስወገድ ከፈለግ ልማዱን ሙሉ በሙሉ ከመተው ውጭ ምንም ሌላ አማራጭ እስከማይኖር ድረስ ፍጭቱ እየጨመረ እንዲሄድ አድርግ። ከላይ ያየነው የካሽ ሬጂስተር ማሽን ታሪክ መስረቅን በተግባር የማይቻል በማድረግ የስነ ምግባር ባህሪውን አውቶሜት አደረገው። ይህ ማሽን ሰራተኞችን ከመቀየር ይልቅ የተሻለውን ባህሪ አውቶሜት አደረገው። ካሽ ሬጂስተር ማሽን ለመግጠም ያሉ አንዳንድ ተግባራት ወረታ የሚከፍሉት ደጋግሞ ነው። እንደነዚህ ያሉ የአንድ ጊዜ ምርጫዎች የተወሰነ ጥረትን የሚጠይቁ ቢሆንም በጊዜ ሂደት ግን እሴት እየጨመሩ የሚሄዱ ነገሮች ናቸው። አንድ ጊዜ የተወሰደ ምርጫ ደጋግሞ የሚከፈልበት መንገድ ያስደንቀኛል። በዚህ ዙሪያ አንባቢዎችን ለተሻለ የረጅም ጊዜ ልማድ ያበቃቸውን ምርጡን ተሞክሯቸውን በመጠየቅ የዳሰሳ ጥናት ሰርቼ ነበር። ቀጥሎ ባሉት ገጾች ላይ በጣም ታዋቂ የሆኑትን መልሶቻቸውን በሰንጠረዥ አስቀምጣቸዋለሁ። እኔም የትኛውን መደበኛ ሰው ከታች ከተዘረዘሩት የአንድ ጊዜ ተግባራት መካከል ግማሾቹን እንኳን ቢያደርግ ከዓመት በኋላ በልማዶቹ ላይ እርምጃዎችን ባይወስድም እንኳን የተሻለ ህይወትን እየኖረ ራሱ እንደሚያገኘው ወራረዳለሁ። እነዚህ የአንድ ጊዜ ተግባራት ሶስተኛውን የባህሪ ለውጥ ህግ ለመተግበር ቀጥተኛ መንገዶች ናቸው። እነዚህ ተግባራት ጥሩ እንቅልፍ እንድትተኛ፣ ጤናማ አመጋገብ እንድትከተል፣ ውጤታማ እንድትሆን፣ ገንዘብ እንድትቆጥብና በአጠቃላይ ጥሩ ህይወትን እንድትኖር ያደርጉሃል። ጥሩ ልማዶችን የሚያመጡ የአንድ ጊዜ ተግባራት። አመጋገብ። የምትጠጣውን ውሃ ንጹህ ለማድረግ የውሃ ማጣሪያ ግዛ። የምትወስደውን የካሎሪ መጠን ለመቀነስ በትንሽ ሳህን ተመገብ። እንቅልፍ። ጥሩ ፍራሽ ግዛና ተጠቀም። ብርሃን የማያሳልፉ መጋረጃዎችን ተጠቀም። ቴሌቪዥንን ከአልጋ ክፍል አስወጣ። ምርታማነት። ኢሜሎችን መከተል አቁም። አንሰብስክራይብ አድርግ። የቡድን ቻት ማስታወቂያዎችን አጥፋ፣ ኦፍ አድርግ። ስልክህን ሳይለንት አድርግ። የጌምና የማህበራዊ ሚዲያ መተግበሪያዎችን ከስልክ አጥፋ። ደስታ። ማህበራዊ መስተጋብሮች ባሉበት ጉርብትና ውስጥ ነው። ጠቅላላ ጤና። ተከተብ። የጀርባ ህመምን ለማስወገድ ጥሩ ጫማዎችን ግዛ። ምቹ ወንበርና ጠረጴዛ ይኖራል። ፋይናንስ። ወዲያው የምታስገባበት አውቶማቲክ የቁጠባ እቅድ ይኖራል። መክፈል ያለብህን ነገሮች ወዲያው የምትከፍልበት ስርዓት ዘርጋ። የኬብል አገልግሎቶችን አቋርጥ። አገልግሎት የሚያቀርቡልን አካላት ክፍያ እንዲቀንሱልህ ጠይቅ።
በእርግጥ ጥሩ ልማዶችን አውቶሜት የማድረጊያ መጥፎ ልማዶችን የማስወገጃ በርካታ መንገዶች አሉ። በዋናነት እነዚህ መንገዶች ቴክኖሎጂዎች በአንተ በኩል እንዲሰሩልህ የሚያስተባብሩልህ ስልቶች ናቸው። ቴክኖሎጂ ከባድ፣ አናዳጅ እና ውስብስብ የሆኑ ተግባራትን ቀላልና ህመም አልባ የማድረግ ኃይል አለው። ይህ ለትክክለኛ ባህሪ ቀጣይነት ዋስትና የምናገኝበት የተሻለውና ውጤታማው መንገድ ነው። በተለይ በተደጋጋሚ ለሚከሰቱና ልማድ ለሚሆኑ ተግባራት ደግሞ ይህ የበለጠ ጠቃሚ ነገር ነው። በወራት ወይም በዓመታት የምታደርጋቸው ነገሮች ስለሆኑ ልማድ እስከ መሆን ድረስ የሚያደርስ ድግግሞሽ አይኖራቸውም። ስለሆነም ቴክኖሎጂው እንዲያስታውስ በሚያደርግልህ ሁኔታ መጠቀም ትችላለህ። ምሳሌዎችን ደግሞ እኔ ሕክምና፣ የመድኃኒት ማዘዣዎች አውቶማቲክ በሆነ ሁኔታ እንደገና ይሞላሉ። የግል ፋይናንስ፣ ሰራተኞች አውቶማቲክ በሆነ ሁኔታ ከገቢያቸው ተቀናሽ በማድረግ ለጡረታቸው ይቆጥባሉ። ምግብ መስራት፣ ምግብ አቅራቢ ድርጅቶች ሸመታህን ያቃልሉልሃል። ምርታማነት፣ ማህበራዊ ሚዲያዎችን መቆርቆር የድረገጽ ከልካዮችን ወይም ብሎከርስ እንዲዘጉልህ ማድረግ ትችላለህ። በቻልከው መጠን በርካታ ነገሮችን አውቶሜት ባደረግክ ቁጥር ጊዜህንና ጉልበትህን በሌሎች ማሽን መስራት ለማይቻላቸው ነገሮች ማዋል ትችላለህ። ለቴክኖሎጂ የምንሰጣቸው እያንዳንዳቸው ልማዶች ለቀጣይ እድገት የሚውል ጊዜና ጉልበትን ነፃ ያደርጉልሃል። የሀሳብ ባለሙያውና ፈላስፋው አልፍሬድ ሎሬንዝ ዋይትሄድ እንዳለው ስልጣኔ የሚያስፋፋው ሳናስባቸው መስራት የምንችላቸውን ነገሮች ባበዛን ቁጥር ነው። በእርግጥ የቴክኖሎጂ ኃይል ጠላት ሊሆንብን ይችላል። ፊልም ማየት ልማድ የሚሆነው ማየት ማቆም የበለጠ ጊዜና ድካም የሚጠይቅ ስለሚሆን ነው። አንተ ራስህ ቀጣዩን ክፍል ተጫወት ማለት እንዳይጠበቅብህ ዩቲዩብንና ኔትፍሊክስን ቀጣዩ ክፍል ራሳቸው በአውቶ ፕሌይ ያጫውቱልሃል። በቃ ማድረግ የሚጠበቅብህ አይንን አለመንቀል ብቻ ነው። ቴክኖሎጂ በትንሿ ፍላጎትህና ተነሳሽነት ብቻ ወደ ተግባር መግባት የሚያስችልን ምቾት ይፈጥርልሃል። በጥቂት የረሃብ ስሜት ምግብ አቅራቢዎች ቤትህ ድረስ እንዲያመጡልህ ማድረግ ትችላለህ። ጥቂት ደበረኝ ብለህ ማህበራዊ ሚዲያዎች ላይ ለረጅም ሰዓታት ትጣዳለህ። እንደ ፍላጎትህ እንደሚሆን ለመተግበር የሚጠብቅህ ድካም ዜሮ ከሆነ በየቅጽበቱ በተሰማ ስሜት ውስጥ ሰምጠህ ስትተገብር ትገኛለህ። አውቶሜት የማድረግ መጥፎ ነገሩ ለበለጠ ከባድና ውጤት ለሚያመጣ ነገር ወይም ለስራ ጊዜ ሳታተርፍ ከአንድ ከቀላል ነገር ወደ ሌላ ቀላል ነገር ስትረማመድ እንድትውል ማድረጉ ነው። እኔ ለምሳሌ በደበረኝ ጊዜ ሁሉ ወደ ማህበራዊ ሚዲያ ጎራ ስል ራሴን አገኘዋለሁ። ለስብርባሪ ሲኮሎች ከደበረኝ ስልኬን አነሳለሁ። እነዚህን ከትኩረት መውጣቶች ወይም እረፍት መውሰድ ብለን ልንወስዳቸውና ትንሽ እንደሆኑ ልንረዳ ይዳዳናል። በጊዜ ሂደት ግን ወደ ትልቅ ነገር ይጠራቀማሉ። አንድ ደቂቃ ብቻ ብለን የምናደርጋት ነገር ከምንም ውጤት ልትነጥለን ትችላለች። በዚህ ዋር የምጠቃ እኔ ብቻ እንዳልሆንኩኝ አስባለሁ። የትኛውም አማካኝ ሰው በቀን በአማካኝ ከ2 ሰዓታት በላይ በማህበራዊ ሚዲያ ላይ ያሳልፋል። በአመት አስለው 600 ሰዓት ይመጣል። በአመት ውስጥ በ600 ሰዓት ብንሰራበት ምን ልንሰራ እንደምንችል ደግሞ አስበው። በዚህ በጻፍኩበት አመት አዲስ ሰዓትን የመቆጣጠሪያ መንገድ ዘየርኩ። ረዳቴ በእያንዳንዱ ሰኞ የምጠቀማቸው ማህበራዊ ሚዲያዎች በሙሉ ፓስዋርዶች የተቀይርና የኔን አካውንት አስወጣ ወይም ሎጋውት አድርጋ ስልኬን ትሰጠኛለች። ከዚያም ሳምንቱን በሙሉ ያለምንም መረበሽና ጊዜ ማባከን ስራዬን እሰራለሁ። አርብ አዲሱን ፓስዋርድ ትልክልኛለች። ከዚያም እሁድ፣ ቅዳሜን በሙሉ የሳምንቱን የማህበራዊ ሚዲያ አሰነባበት እቃኛለሁ። ሰኞ ጧት ከረዳቴ ጋር በተመሳሳይ የለመድነውን እናድርጋለን። ይህንን ስልክ ከቤተሰቦች ወይም ከጓደኞች ጋር መሞከርና መጠቀም ትችላለህ። በጣም የገረመኝ ነገር ቢኖር ሂደቱን የለመድኩበት ፍጥነት ነው። ራሴን ከማህበራዊ ሚዲያ በነጠልኩበት በመጀመሪያው ሳምንት እኔ ስጠቀምበት በነበረው ደረጃ መጠቀም የማያስፈልገኝን ነገር እንዳልነበረ ተረዳው። በእርግጥም በየቀኑ ማየት አያስፈልገኝም ነበር። ዝም ብዬ በየቀኑ ስጠቀም የነበረው መጠቀም ካለመጠቀም በላይ ቀላል ስለሆነልኝ ነው። አንድ ጊዜ ይህንን ልማድ መተግበር የማይቻል ካደረግኩበት በኋላ ግን የበለጠ ትርጉም ባላቸው ስራዎች ላይ ጊዜን ማሳለፍ እንዳለብኝ አወቅኩ። ለዚህ መጥፎ ልማድ የሚያመቻቸኝ የአስተሳሰብ ጣፋጭ ምግብ ከአካባቢ ካስወገድኩ በኋላ ጤናማውን ነገር ለመመገብ ቀላል ሆነልኝ። አውቶሜት ማድረግን ለአንተ በሚጠቅም መልኩ ጥቅም ላይ መዋል ከቻልክ ጥሩ ልማዶችን የማይቀሩ ወይም ኢቪታብል መሆኑ ልማዶችን ደግሞ ፈጽሞ የማይመጡ ወይም ኢምፖሲብል ያደርግልሃል። ይህ በቅጽበቱ ባለው ፍላጎት ላይ ከመውደቅ ይልቅ ለወደፊት ከሚሆን ባህሪ ጋር የመተሳሰር አዋጭ መንገድ ነው። የቁርጠኝነት መሳሪያዎችን፣ ስልታዊ የአንድ ጊዜ ውሳኔዎችን እና ቴክኖሎጂን በመጠቀም የፈለካቸውን ውጤቶች ከማግኘትም በላይ ለውጤቶች ዋስትና የምታገኝበት የአይቀሬነት አካባቢ መፍጠር ትችላለህ። ማጠቃለያ፣ የሶስተኛው የባህሪ ለውጥ ህግ ተገላቢጦሽ ከባድ ማድረግ ነው። የቁርጠኝነት መሳሪያ ለወደፊት በሚሆን ባህሪ ውስጥ
በሚያስቀምጠን ሁኔታ ላይ ዛሬ የምንመርጠው ምርጫ ነው። በወደፊት ባህሪ ውስጥ የመታሰር አዋጩ መንገድ ልማዶችን አውቶሜት ማድረግ ነው። የአንድ ጊዜ ውሳኔዎች አንድ ጊዜ የምናደርጋቸው እና የወደፊት ልማዶችን አውቶሜት በማድረግ በየጊዜው የሚጠቅሙ ተግባራት ናቸው። ቴክኖሎጂን ተጠቅሞ ልማዶችን አውቶሜት ማድረግ ለትክክለኛ ባህሪ ዋስትና የሚሰጥ አስተማማኝና ውጤታማ ስልት ነው። ጥሩ ልማዶችን እንዴት እንገንባ? አንደኛው ህግ ግልጽ አድርገው። የልማድ መመዝገቢያን ሙላ። ነባር ልማዶችን በመመዝገብ ስለነሱ ግንዛቤ ይኖረን። የትግበራ ፍላጎት ተጠቀም። ቀመሩም ይህ ነው። ይህንን ባህሪ በዚህ ሰዓት እዚህ ቦታ አደርጋለሁ። ልማዶችን ማቆራኘትን ተጠቀም። ልማዶችን የማቆራኘት ቀመር ደግሞ ይህ ነው። ይህንን ነባር ልምድ ካደረግኩ በኋላ ይህንን አዲስ ልምድ አደርጋለሁ። አካባቢህን ዲዛይን አድርግ። የጥሩ ልማድን ፍንጮች የሚታዩና ግልጽ አድርግ። ሁለተኛው ህግ ሳቢ አድርገው። ጉጉትን ማስተሳሰርን ተጠቀም። ማድረግ ያለብን ነገር ማድረግ ከምትወደው ጋር አስተሳስረው። የምትፈልገውን ባህሪ መደበኛ የሆነበትን ባህል ተቀላቀል። የተነሳሽነት ልምድ ወይም ሪቹዋል ፍጠር። ልታደርገው ካለው ከባድ ነገር በፊት የምትወደውን አድርግ። ሶስተኛው ህግ ቀላል አድርገው። ፍጭትን ቀንስ። በአንተና በጥሩ ልማዶች መካከል ያሉትን ደረጃዎች አሳንስ። አካባቢህን ማስተካከል ቀጣይ ተግባራትን ቀላል በሚያደርግልህ ሁኔታ አካባቢህን አዘጋጅ። ወሳኞቹን ቅጽበታት ተቆጣጠር። ትላልቅ ውጤቶችን የሚያመጡ ትናንሽ ምርጫዎችን አስፋ። የ2 ደቂቃ ህግን ተጠቀም። ልማዶችን በሁለትና ከዚያ በታች በሚሆኑ ደቂቃዎች መስራት እስከሚችሉ ድረስ ሸንሽናቸው። ልማዶችን አውቶሜት አድርግ። በወደፊት ባህሪ ውስጥ የሚያስሩህን ቴክኖሎጂ እና የአንድ ጊዜ ውሳኔን ተጠቀም። አራተኛው ህግ አርኪ አድርገው። መጥፎ ልማዶችን እንዴት እናስወግድ? የአንደኛው ህግ ተገላቢጦሽ የማይታይ አድርገው። የሁለተኛው ህግ ተገላቢጦሽ የማይሰብ አድርገው። ሀሳብህን ቀይር። መጥፎ ልማዶችን በማስወገድ አጉላቸው። ሶስተኛው ህግ ተገላቢጦሽ ከባድ አድርገው። ፍጭቱን ጨምረው። በአንተና በመጥፎ ልማዶች መካከል ያሉትን ደረጃዎች ጨምራቸው። የቁርጠኝነት መሳሪያዎችን ተጠቀም። የወደፊት ምርጫዎችን ለአንተ በሚጠቅሙ ሁኔታ ብቻ አድርጋቸው። የአራተኛው ህግ ተገላቢጦሽ የማይረካ አድርገው። አራተኛው ህግ አርኪ ማድረግ። 15 የባህሪ ለውጥ አብይ ህግ። በ1990ዎቹ መጨረሻ አካባቢ ስቴፈን ሉቢ የተባለ አንድ የጤና ሰራተኛ ከተማውን ኦማሃን ኔብራስካን ትቶ ወደ ካራቺ ፓኪስታን አመራ። በዚህ ሰዓት ካራቺ በዓለማችን ካሉ ብዙ ህዝብ ካለባቸው ከተማዎች መካከል አንዷ ነበረች። በ1998 ከ9 ሚሊዮን ሰዎች በላይ ቤታችን ይሏት ነበር። ከተማዋ የፓኪስታን የኢኮኖሚ ማዕከል እና የትራንስፖርት እምብርት ናት። በስፋት ከሚሰሩ የቀጠና የአየር ማረፊያና የባህር ወደቦች መካከል አብዛኛዎቹን ታስተሳስራለች። ገበያ በሚበዛበት የከተማዋ ክፍል ባሉ መንገዶች ዙሪያ ደረጃቸውን የጠበቁ የመኖሪያና የመገበያያ ቦታዎችን ማግኘት ይቻላል። ይሁን እንጂ ካራቺ ለመኖር ከማይመቹ የዓለማችን ከተሞች መካከልም ናት። ከ60 በመቶ በላይ የሚሆኑት የከተማዋ ነዋሪዎች የሚኖሩት በህገ ወጥ መንገድ በተመሰረተ የተጨናነቀ አሰፋፈር ውስጥ ነው። እነዚህ ከተለያዩ ድቅዳቂ ቁሳቁሶች የተሰሩና ተዛዝለው የሚኖሩ ቤቶች የተሰሩባቸው ቁሳቁሶች እየፈራረሱና እየተሰባበሩ በመሆናቸው ምክንያት አዝመዋል። ቆሻሻዎች የሚወገዱበት ምንም ስርዓት የለም። የመብራት ዝርጋታዎች በስርዓቱ አልተሰሩ። ንጹህ የመጠጥ ውሃ አቅርቦት የለም። በደረቅ የበጋ ወራት የከተማዋ መንገዶች የአቧራና የቆሻሻ መናኸሪያ ናቸው። በዝናባማ ወራት ደግሞ የጭቃና የጎርፍ መንሰዋለያ ትሆናለች። በየቦታው በሚከተረው ውሃ ውስጥ የወባ ትንኞች እንደ ልባቸው ይፈለፍላሉ። ልጆች የሚጫወቱት በቆሻሻ መሃል እየተሯሯጡ ነው። ይህ ለመኖር አመቺ ያልሆነና ንጽህና የማያውቅ አካባቢ ነዋሪዎችን ለበሽታና ለህመም አሳልፎ ይሰጣቸዋል። የተበከለ ውሃ እንደ ተቅማጥ፣ የሆድ ቁርጠት፣ እንደ ማስመለስ ለመሳሰሉ በሽታዎች ይዳርጋቸዋል። በዚያች ከተማ ከሚያድጉት ህፃናት መካከል ሲሶ የሚሆኑት በምግብ እጥረት ይሰቃያሉ። አኗኗራቸው እጅግ የተጠጋጋ በመሆኑ ምክንያት የትኛውን ቫይረስ ወይም ባክቴሪያ የሚሰራጨው በፍጥነት ነው። ሉቢና የቡድኑ አባላት እንደዚህ ያለ ዝቅተኛ የንጽህና ደረጃ ባለበት አካባቢ ውስጥ እጅን መታጠብ የጤና ሁኔታ ላይ ከፍተኛ ለውጥ ሊያመጣ እንደሚችል ተረዱ። ብዙ የአካባቢው ነዋሪዎች እጅን መታጠብ ጠቃሚ ስለመሆኑ ግንዛቤ እንዳላቸውም አዩ። ግንዛቤ ይኑራቸው እንጂ አብዛኞቹ ነዋሪዎች እጃቸውን የሚታጠቡት ለይስሙላ ነው። አንዳንዶቹ እንዲያውም ውሃ እጃቸው ላይ ያፈሳሉ ይባል ይቀላል። አንዳንዶቹ ደግሞ አንድ እጃቸውን ብቻ ይታጠባሉ።
ምግብ ከመስራታቸው በፊት እንዲያውም አይታጠቡም። ሁሉም ሰው እጅ መታጠብ ጠቃሚ መሆኑን ይናገራል። ይህንን ልማድ አድርገው የሚተገብሩት ግን በጣም ጥቂቶች ናቸው። እናም ችግሩ የእውቀት እጦት አልነበረም፣ ችግሩ በወጥነት የመተግበር ልማድ እንጂ። በዚህ ጊዜ ነበር ሉቢና ቡድኑ ፕሮቴክተር ኤንድ ጋምብል ከተባለ ድርጅት ጋር በመጣመር ነዋሪዎቹ የተዋሲያን መከላከያ ሳሙና ለማከፋፈል ያቀዱት። ይህ ሳሙና ከሌሎች ሳሙናዎች በተለየ መልኩ ደስ የሚልና ለመጠቀም የሚያነሳሳ ነበር። ሳሙናው በፓኪስታኖች ዘንድ ተወዳጅ ነበር ብሎኛል ሉቢ። የጥናቱ ተሳታፊዎች ሳሙናውን እንዴት እንደሚወዱት ደጋግመው ገልጸውልኛል። ሳሙናው አረፋ የሚያወጣው ቶሎ ነው፣ ሽታውም ማራኪ ነው። በዚህ የተነሳ እጅን መታጠብ በተወሰነ ደረጃ ደስ የሚል ነገር ሆነላቸው። ሉቢ እንዲህ ይላል፣ እጅን መታጠብን የማስረጽን ስራ ባህልን እንደመፍጠር እንጂ ባህልን እንደመቀየር አላየውም። ለሰዎች ምንም አይነት አዎንታዊ የስሜት ምላሽ የማይሰጣቸውን ባህሪ ከማዳበር ይልቅ ጠንካራ አዎንታዊ ስሜት የሚሰጣቸውን ምርት መልመድ ቀላል ይሆንላቸዋል። በምሳሌ ብናየው ጥርስ መቦረሽን ልማድ ከማድረግ ይልቅ ጥሩ ስሜት ያለው የጥርስ ሳሙናን ልማድ ማድረግ ይቀላል። በፕሮክተር ኤንድ ጋምበል ውስጥ ያሉ የማርኬቲንግ ሰዎች የሚያወሩትም አዎንታዊ እጅ መታጠብ ተሞክሮን ስለመፍጠር ነው። በወራት ውስጥ በአካባቢው በሚያድጉ ህጻናት ጤና ላይ ከፍተኛ መሻሻል እየታየ መሆኑን አጥኞቹ ተመለከቱ። የተቅማጥ በሽታ የሚፈጠርበት ሁኔታ በ52% ቀነሰ። የሳምባ ምች የ48%፣ የባክቴሪያ እና የቆዳ ኢንፌክሽን ደግሞ የ35% ቅናሽ አሳዩ። የረዥም ጊዜ ውጤቱ ደግሞ ከዚህም የተሻለ ነበር። ሉቢ እንዲህ ብሎ ተርኮልናል። ከ6 ዓመታት በኋላ ወደ እነዚያ መንደሮች ሄደን ነበር። በዚህ ጊዜ እንዳየነው ሳሙና በነፃ ከሰጠናቸውና እጃቸውን እንዲታጠቡ ከመከርናቸው ሰዎች መካከል 95% የሚሆኑት ሳሙና የተቀመጠለት የእጅ መታጠቢያ ቦታ እንዳላቸው አይተናል። ጥናቱን ጨርሰን ከወጣም በኋላ ላሉት 5 ዓመታት ለእነዚህ ሰዎች አንድም ሳሙና አልሰጠናቸውም። ለሙከራ በሚሰጣቸው ወቅት በነበረው ልምምዶች ግን እጅ መታጠብን ልማድ አድርገውት ስለነበር ይዘውት ቀጠሉ። ይህ ለአራተኛው የባህሪ ለውጥ ህግ ትልቅ ምሳሌ የሚሆን ታሪክ ነው። አርኪ ማድረግ። አንድ ተግባራዊ ክንውን አርኪና አስደሳች ከሆነ ልንደግሞ የመቻላችን እድል ከፍተኛ ነው። ይህ ሙሉ በሙሉ አመንኪዋዊ ነው። በሚለሰልስና ደስ የሚል ሽታ ባለው ሳሙና እጅን በመታጠብ የሚገኘውን እርካታ እንደ ማጣጣም ያሉ ስሜቶችን ለአእምሯችን ደስ ይላል። በቀጣይም ይህንን ነገር ድገመው የሚል መልእክት የሚያስተላልፉ ምልክቶችን ወይም ሲግናልስ ናቸው። እርካታ አንድን ተግባር እንዲያስታውሰውና እንዲደጋግሙ የተገባ መሆኑ ለአእምሮህ የሚያስተምሩልህ ስሜቶች ናቸው። ማስቲካ ማኘክን ውሰድ። ማስቲካ ከ1800ዎቹ ጀምሮ ይሸጥ የነበረ ነገር ቢሆንም ዓለም አቀፍ ልማድ የሆነው ግን ሪንግሊ ከተዋወቀበት ከ1891 ጀምሮ ነው። ከዚህ በፊት የነበሩት ማስቲካዎች ጣዕማቸው ያን ያህልም አልነበረም። ሪንግሊ ግን በማስቲካዎች ላይ የተለያዩ የፍራፍሬ ጭማቂዎችን እና የሌሎች ጣፋጭ ነገሮችን ጣዕም በመጨመር ኢንዱስትሪው ላይ አብዮት አስነሳ። ማስቲካም ለማኘክ ደስ የሚልና የሚያረካ ነገር ሆነ። እነሱ ግን በዚህ አላቆሙም። ማስቲካን ማኘክ አፍን ለማጽዳት እንደሚጠቅም አድርገው በመስራት በማስታወቂያ አጥለቀለቁት። ደስ የሚል ጣዕምና የአፍ ንጽህና ስሜት ተደማምረው ማስቲካን እርካታ የሚሰጥ ነገር አደረጉት። ፍጆታው በአንድ ጊዜ ተተኮሰ። ሪንግሊም የዓለማችን ግዙፍ የማስቲካ አምራች ድርጅት ሆነ። የጥርስ ሳሙና ጉዞም ተመሳሳይ ነው። አምራቾቹ ታላላቅ ስኬቶችን የተጎናጸፉት የተለያዩ ነገሮችን በመጨመር የሳሙናውን ጣዕም፣ አረፋነት አርኪ እንዲሆን ማድረግ በቻሉ ጊዜ ነው። እነዚህ አዳዲስ ጣዕሞች የሳሙናን ጥራት ወይም ኢፌክቲቭነስ የሚያሻሽሉ አይደሉም። እነዚህ ጣዕሞች የሚያደርጉት ነገር ቢኖር የንጹህ አፍ ስሜት እንዲኖር በማድረግ የጥርስ ሳሙና መጠቀም እርካታን የሚሰጥ ነገር እንደሆነ እንዲሰማ ነው። ከዚህ በተቃራኒው አንድ ተግባር ምንም የማያረካ ከሆነ ደግመን እንድናደርገው የሚያደርገን በቂ ምክንያት አይኖርም። በጥናት ወቅት ለዚህ ምሳሌ የሚሆን የአንዲት ሴት ታሪክ አጋጥሞኝ ነበር። ይህች ሴት አንድ ሊያሳብዳት የደረሰና የማትወደው ወፈፊ ዘመድ ነበራት። እናም እሷ ጋር በመጣ ጊዜ ሁሉ በጣም የሰለቸውና የደበረ ሰው ስሜት ለማሳየት የቻለችውን ሁሉ መጣት ጀመረች። ብዙም ሳይቆይ ይህ ዘመዷ እሷ ጋር መምጣት አቆመ። ምክንያቱም እሷ ጋር መሆን አርኪም ሆነ አስደሳች ነገር ሊሆንለት አልቻለም። እንደነዚህ አይነት ታሪኮች የባህል ለውጥ አብይ ህግ ምሳሌዎች ናቸው። ያስሸለመ ተግባር ይደገማል፣ ያስቀጣ ደግሞ ይወገዳል። ወደፊት ምን ማድረግ እንዳለብህ የምትማረው ባለፈው ባደረግከው ነገር ያገኘውን ሽልማትና የደረሰብህን ቅጣት አስልተህ ነው። አዎንታዊ ስሜቶች ልማድን ያመርታሉ፣ አሉታዊ ስሜቶች ግን ልማድን ያጠፋሉ። የመጀመሪያዎቹ 3 የባህሪ ለውጥ ህጎች ግልጽ፣ ሳቢና ቀላል ማድረግ አንድ ባህሪ አሁን ላይ የሚደገምበትን ሁኔታ ይጨምራሉ። አርኪ ማድረግ የሚለው አራተኛው ህግ ደግሞ አንድን ባህሪ በቀጣይ የሚደገምበትን ሁኔታ ከፍ ያደርጋል።
በዚህም የልማድ ቀለበቱ ሙሉ ያደርገዋል። ተጨማሪ ነገርም አለ። የምንፈልገው የትኛውንም አይነት እርካታ አይደለም። የምንፈልገው ወዲያውኑ የሚመጣብን እርካታ ነው። ወዲያውኑ በሚመጡና ዘግይተው በሚመጡ ሽልማቶች መካከል ያለው አለመጣጣም። ራስን በአፍሪካ ጫካዎች ውስጥ የሚኖር አንድ የዱር እንስሳ አድርገህ ውሰድ። ቀጭኔ፣ ዝሆን ወይም አንበሳ። በየትኛውም ቀን ላይ የምታደርጋቸው ነገሮች ውጤት የምታየው ወዲያውኑ ነው። ሁልጊዜ የምታስባቸው ነገሮች ምን ልብላ፣ የት ልተኛ ወይም ጠላቴን እንዴት ላጥፋ የሚሉ ናቸው። የህይወት ሙሉ ትኩረት በአሁኑና በጣም ቅርብ በሆነው ወደፊትህ ላይ ነው። የምትኖረው ሳይንቲስቶች ወዲያውኑ ውጤት በሚገኝበት አካባቢ ወይም ኢሚዲየት ሪተርን ኢንቫይሮንመንት በሚሉት ሁኔታ ውስጥ ነው። ምክንያቱም እያንዳንዱ ተግባሮችን ግልጽና ወዲያውኑ የሚመጡ ውጤቶችን ያስገኙልሃል። አሁን ደግሞ ወደ የሰውነት ኑባሪህና ህይወትህ ተመለስ። በዘመናዊ ማህበረሰብ ውስጥ ዛሬ የምትመርጣቸው አብዛኛዎቹ ምርጫዎችህ ዛሬውኑ ውጤት አያመጡልህም። በስራ ቦታ ጥሩ ስራ ከሰራህ ክፍያህን በሳምንት ውስጥ ልታገኝ ትችል ይሆናል። በእርግጥም ዛሬ ላይ የአካል ብቃት እንቅስቃሴ ከሰራህ በሚቀጥለው ዓመት የተስተካከለ ሰውነት ይኖርሃል። ዛሬ ገንዘብ ከቆጠብ ምናልባት ጡረታ ከወጣ በኋላ ጥሩ ህይወት ይኖርሃል። እንደዚያ ነው የሰው ህይወት። የምትኖረው ሳይንቲስቶች ዘግይቶ ውጤት የሚገኝበት አካባቢ ዲሌይድ ሪተርን ኢንቫይሮንመንት በሚል ሁኔታ ውስጥ ነው። ምክንያቱም ስራዎች ውጤት ማስገኘት ከመጀመራቸው በፊት በርካታ ዓመታትን መስራት ሊኖርብህ ይችላል። የሰው ልጅ አእምሮ በእንደዚህ አይነት ሽልማት አዘግይተው በሚሰጡ አካባቢዎች ውስጥ የኖረው የሰው ልጅ ከተፈጠረ ጀምሮ ነው። ሆሞ ሳፒየንስ የሚባለው የቅርብ ጊዜ የሰው ልጅ ዝርያ ከ200,000 ዓመታት ገደማ በፊት የነበረው ሰው ነው። ከኛ አንጎል ጋር ተቀራራቢነት ያለው የመጀመሪያው ሰው ነው ሆሞ ሳፒየንስ። በተለይ እንደ ቋንቋ ላሉ ታላላቅ ተግባራት ጥቅም ላይ የሚውለው ኒዮኮርቴክስ የተባለው የአእምሯችን ክፍል ከ2500 ዓመታት በፊት የነበረው መጠን ዛሬ ካለው መጠን ጋር በአመዛኙ ተመሳሳይ ነው። እናም የምትኖረው ከ2500 ዓመታት በፊት የነበሩት ቀደምቶችህ በነበራቸው ስራ ወይም ሃርድዌር ነው። ማህበረሰብ በዋናነት ውጤት የሚዘገይባቸው አካባቢዎች መኖር የጀመረው በቅርብ ጊዜ ባለፉት 500 ዓመታት ውስጥ ነው። ከአንጎል ዕድሜ ጋር ስናወዳድረው ዘመናዊ የማህበረሰብ አዲስ ብራንድ ነው ማለት ይቻላል። ባለፉት ዓመታት ውስጥ የመኪናን፣ የአውሮፕላንን፣ የኢንተርኔትን፣ የኮምፒውተርን፣ የቴሌቪዥንን እና የመሳሰሉትን እድገቶች አይተናል። ዓለም በእነዚህ ጥቂት ዓመታት ብዙ ለውጦችን አይታለች። የሰው ልጅ ተፈጥሮ የተቀየረ ነው፣ ግን በጥቂቱ ብቻ ነው። በአፍሪካ ሳቫና ውስጥ እንደሚኖሩት እንስሳት ሁሉ የጥንት ቀደምቶቻችን የኖሩት በተመሳሳይ ፍላጎቶች ነበር። መብላት፣ መተኛት፣ መፋለም እና ወዲያውኑ የሚመጣ እርካታ ከፍተኛ ቦታ ቢሰጠው ልክ ነው። ሩቅ ወደፊታቸውም ብዙ የማያሳስባቸው ነገር አልነበረም። ወዲያውኑ ውጤት በሚገኝበት አካባቢ ውስጥ ብዙ ትውልዶች ካለፉ በኋላ አእምሯችን ዘግይቶ ከሚመጣ ውጤት ይልቅ ወዲያው የሚገኝ ውጤትን ኢንስታንት ግራቲፊኬሽን አስበልጦ ማየትና መምረጥን ለመደ። የስነ ባህሪ ጥናት ባለሙያዎች ይህንን ዝንባሌ እንደየመጣበት ጊዜ የሚለያይ ወይም ታይም ኢንኮንሲስተንሲ ይሉታል። ይህም አእምሯችን አንድን ሽልማት ዋጋ የሚሰጥበት ሁኔታ ሽልማቱ እንደመጣበት ጊዜ የሚለያይ መሆኑ የሚያትት ነው። ዛሬን ከነገ የበለጠ ዋጋ እንሰጠዋለን። ብዙውን ጊዜ ይህ አረዳድ ይጠቅመናል። ወደፊት ሊመጣ ከሚችል ሽልማት ይልቅ ዛሬውኑ መምጣቱ የተረጋገጠ ሽልማት የተሻለ ነው። ይህ እንዳለ ሆኖ ግን ለወዲያውኑ እርካታ ያለን ተፈጥሯዊ ዝንባሌ ችግሮችንም ያመጣብናል። ማጨስ የሳምባ ካንሰር እንደሚያመጣ የሚያውቅ ሰው የሚያጨሰው ለምንድን ነው? ጥንቃቄ የጎደለው የግብረ ስጋ ግንኙነት በጾታዊ ግንኙነት ለሚተላለፉ በሽታዎች እንደሚጋለጥ የሚያውቅ ሰው ይህንን ነገር የሚያደርገው ለምንድን ነው? ጣፋጭ ምግቦችን መብላት ለጤና ጠንቅ መሆኑን የሚያውቅ ሰው ጣፋጭ ምግቦችን የሚበላው ስለምንድን ነው? አንድ ጊዜ አእምሮ ሽልማቶችን እንዴት እንደሚያበላልጥ ከተረዳ የእንደዚህ አይነት ጥያቄዎች መልሶች ግልጽ ይሆኑላል። የመጥፎ ልማዶች እውነተኛ ውጤት የሚመጣው ዘግይቶ ሲሆን ሽልማታቸው የሚመጣው ግን ወዲያውኑ ነው። ማጨስ በ10 ዓመታት ውስጥ ሊገል ይችላል። ከጭንቀትና ከመቋመጥ ፍላጎት የሚገላግልህ ግን ልክ ስታጨሰው ነው። ጣፋጭ ነገሮችን መብላት ለረጅም ጊዜ ለበሽታ ያጋልጣል። ስትበላቸው የሚኖረው የመጣፈጥ ስሜት ግን ደስ ይላል። በጥንቃቄ የሚሆን ያለ ጥንቃቄ የተደረገ ወሲብም ወዲያውኑ እርካታን ያመጣል። በዚያ ምክንያት የሚመጡ ተላላፊ በሽታዎች ምልክት የሚያሳዩት ግን ከሳምንታት፣ ከወራት፣ ምናልባትም ከዓመታት በኋላ ነው። እያንዳንዱ ልማድ በጊዜ ሂደት ላይ ብዙ ውጤቶችን የሚያመጣ ነው። እንዳለመታደል ሆኖ ደግሞ እነዚህ ውጤቶች በትክክለኛው ጥምረት አናገኛቸውም። መጥፎ ልማዶች ወዲያውኑ የሚመጣው ውጤታቸው ደስ የሚል ሲሆን የመጨረሻውና ዋናው ውጤታቸው ግን መጥፎ ነው።
የጥሩ ልማዶች ነገር ደግሞ በተቃራኒ ነው። ጥሩ ልማዶችን ስታደርግ ወዲያውኑ የሚመጣው ውጤት ደስ አይልም። ጣፋጩና አስደሳቹ እውነተኛ ውጤታቸው የሚመጣው ደግሞ ዘግይቶ ነው። ፈረንሳዊው የምጣኔ ሀብት ባለሙያ ፍሬድሪክ ባስቲያን ይህንን ነገር እንዲህ ብሎ በሚገባ አብራርቶታል። ሁልጊዜ ቶሎ የሚመጡ ውጤቶች ደስ የሚሉ ከሆኑ ዘግይተው የሚመጡት ውጤቶች መጥፎ ይሆናሉ። በተቃራኒውም እንደዚያው ነው። ብዙውን ጊዜ ደግሞ የአንድ ልማድ የመጀመሪያው ፍሬ ጣፋጭ ከሆነ ከዚያ በኋላ ዘግይተው የሚመጡት ፍሬ መራሮች ይሆናሉ። በሌላ አባባል የጥሩ ልማዶች ዋጋ ዛሬ ላይ ናቸው፣ የመጥፎ ልማዶች ዋጋ ግን ወደፊት ላይ ናቸው። አእምሮ የአሁኑ ቅጽበት ቅድሚያ ይሰጣል ማለት በመልካም ፍላጎት ላይ መተማመን አትችልም ማለት ነው። መጽሐፍ ለመጻፍ፣ ክብደት ለመቀነስ ወይም ቋንቋ ለማጥናት እቅድ ስታወጣ እቅዱን ያወጣኸው ለወደፊቱ ማንነት ነው። ህይወትህ ምን መምሰል እንዳለበት ስታስብ ደግሞ ተግባሮችን በረዥም ጊዜ ጠቃሚነት ውስጥ ዋጋ ለመስጠት ቀላል ይሆናል። ሁላችንም ለወደፊቱ ህይወታችን የተሻለ ህይወትን እንፈልጋለን። የእኛን ውሳኔ ሰጭነት የሚጠይቁ ነገሮች ላይ ስንሆን ግን ብዙውን ጊዜ የሚያሸንፈው ወዲያውኑ የሚመጣ እርካታ ነው። ስለሆነም የተሻለ ህይወትን፣ የተሻለ ጤናን ወይም የተሻለ እውቀትን ለሚመኘው ለነገው ማንነት የሚሆነው ነገር አትመርጥለትም። ይልቁንም ጥጋብን፣ ደስታን፣ መዝናናትን ለሚፈልጋቸው የዛሬው ማንነትህ የሚሆነውን ነገር ነው የምትመርጥለት። ከዚህ ውይይት ውስጥ የሚገኝ አንድ ጥቁምታ አለ። ይህም ከአንድ ተግባር ወዲያውኑ የሚገኝ እርካታን ባጣጣምክ ቁጥር ይህ ተግባር ከወደፊቱ የረዥም ጊዜ ግቦች ጋር የሚስማማ መሆን አለመሆኑን በአንክሮ መጠየቅ አለብህ የሚል ነው። አእምሯችን አንዳንድ ባህሪያትን እንዲደጋግም፣ አንዳንድ ባህሪያትን ደግሞ እንዲተው የሚያደርጉትን ምክንያቶች በቃኘ መልኩ የባህሪ ለውጥን አብይ ህግ እናሻሽለው። ወዲያውኑ ሽልማት የሚያመጣ ተግባር ይደጋገማል። ወዲያውኑ ቅጣትን የሚያመጣ ተግባር ግን ይተዋል። ይህ ወዲያውኑ የሚመጣ እርካታን የመምረጥ ባህሪያችን ስለ ስኬት አንድ ጠቃሚ እውነታ ይነግረናል። በዚህ መንገድ የተቃኘን በመሆናቸው ምክንያት አብዛኞቻችን ቀናችንን የምናሳልፈው ቶሎ የሚገኙ እርካታዎችን በማሳደድ ነው። የዘገየ እርካታ ጋር የሚያደርሰውን መንገድ ግን ብዙም የሚሄድበት ሰው የለም። ሽልማቱ እስኪመጣ ድረስ በትዕግስት ከጠበቅ ዳጎስ ያለ ካሳን ትቀበላለህ። ነገሩ የጥንቱ ብሂል እንደሚለው የመጨረሻው ማይል ከሁሉም ያልተጨናነቀው ማይል ነው። ብዙ ጥናቶች ያሳዩት ይህንን ነው። እርካታቸውን በማዘግየት የተዋጣላቸው ሰዎች የተሻለ ትምህርት ውጤት፣ አነስተኛ የመወፈር ዕድል፣ ከፍ ያሉ ማህበራዊ ክህሎቶችንና የመሳሰሉት መገለጫዎች አሏቸው። እነዚህን ሁሉ ክፍያዎች እያንዳንዳችን በህይወታችን ውስጥ ሳናያቸው አንቅረም። ቴሌቪዥን ማየትህን ተወት አድርገህ ጥናትህን ከቀጠልክ የተሻለ እውቀት ይኖርሃል፣ የተሻለ ውጤት ታመጣለህ። ፌስቡክ መጎርጎርህን ተወት አድርገህ መጽሐፍ ማንበብህን ጠበቅ ካደረግክም እንዲሁ። እናም በየትኛውም ዘርፍ ያለ ስኬት ዘግይቶ የሚመጣውን ውጤት አስበህ ወዲያውኑ የሚመጣውን እርካታ ይቅርብኝ እንድትል ይጠበቅብሃል። ችግሩ ግን ይህ ነው። እርካታን ማዘግየት የተሻለው መንገድ እንደሆነ ያምናሉ። እንደ ጤና፣ ሰላምና ምርታማነት ያሉ ጥሩ ልማዳችንን ትሩፋቶችን ማግኘት ይፈልጋሉ። ይሁን እንጂ በወሳኝ ቅጽበቶች ወቅት እነዚህ የጥሩ ልማድ በረከቶች አእምሯችን ውስጥ ጎልተው አይታዩንም። አመስጋኝ እንድንሆን በሚያስገድደን ሁኔታ ጥሩ ነገርም አለ። እርካታን ማዘግየትን መለማመድ ትችላለህ። ይህንን ማድረግ ያለብህ ግን ለሰው ተፈጥሮ በተስማማ ሁኔታ እንጂ ከተፈጥሯችን ተቃራኒ በሆነ ሁኔታ አይደለም። ይህንን የማድረጊያው የተሻለው መንገድ ደግሞ ይህ ነው። በረዥም ጊዜ የሚያስደስቱ ልማዶች ላይ መጠነኛ እርካታን፣ በአጭር ጊዜ የሚያስደስቱ ልማዶች ላይ ደግሞ መጠነኛ ህመምን መጨመር ነው። ወዲያው የሚመጣ እርካታን እኛን ወደሚጠቅምበት ሁኔታ መቀየር። ልማድን የማዳበሪያ አንድ መንገድ ውጤት እያመጣ እንደሆነ ማሰብ ነው። በመጠኑም ቢሆን የስኬታማነት ስሜት ልማድህ እየከፈለህ እንደሆነ የሚያደርግ ስሜት ነው። በፍጹም ዓለም ውስጥ የጥሩ ልማድ ሽልማቱ ልማዱ ራሱ ነው። በእውነተኛው ዓለም ውስጥ ግን ጥሩ ልማድ ጠቃሚነቱ የሚሰማ የሆነ ነገር ከሰጠ ወይም ካስገኘልህ በኋላ ብቻ ነው። ሲጀመር አካባቢ መስዋዕት የመሆን ስሜትም አለው። ለተወሰኑ ጊዜያችን ትሄዳለህ፣ ሰውነት ላይ ግን ምንም ለውጥ አይታይም። ጥቅም እንዳለው እያሰብክ መስራት የምትጀምረው ግን ከወራት የተወሰነ ለውጥ ካየ በኋላ ነው። በዚህ ጊዜ ግን መስራት የምትቀጥልበት በቂ ምክንያት አለ። ስትጀምር አካባቢ ግን ለመስራት የሆነ ምክንያት ትፈልጋለህ። ቶሎ የሚመጡ ሽልማቶች የሚያስፈልጉትም ለዚህ ነው። እነዚህ ሽልማቶች ዘግይተው የሚመጡት ሽልማቶች እየተገማቹ በሚጠበቁበት ጊዜ የመስራት ጉጉትን ይዞ ለመቀጠልም ይሆናል። ቶሎ ስለሚመጡ ሽልማቶች ስናወራ እያወራን ያለነው የባህሪ መጨረሻ ነው። የየትኛውም ተግባር አጨራረስ በጣም ወሳኝ ነው። ምክንያቱም ነገሮችን የምናስታውሰው ከሂደታቸው በላይ በአጨራረሳቸው ነው። ስለሆነም የአንድ ልማድ አጨራረስ አርኪ እንዲሆን ትፈልጋለህ። ይህንን ለማሳካት የተሻለው መንገድ ደግሞ ልማዱ ራሱን በሚያጸናበት ወይም ሬንፎርስ በሚያደርግበት ሁኔታ መስራት ነው።
ይህም የባህሪ ድግግሞች ለማሳደግ ወዲያውኑ የሚመጡ እርካታዎችን ከፍ የማድረግ ሂደት ነው። በምዕራፍ 5 ስር ያየነው ልማዶችን የማስተሳሰር ስልት ልማድህን ወዲያውኑ ከሚመጣ ምልክት ጋር ያስተሳስርልሃል። ይህም መቼ መጀመር እንዳለብህ ግልጽ ያደርግልሃል። ራሱን በራሱ ማጽናት ወይም ሬንፎርስመንት ማድረግ ደግሞ ልማድህን ወዲያውኑ ከሚመጣ ሽልማት ጋር ያስተሳስርልሃል። ይህም የልማድህን አጨራረስ አርኪ እንዲሆን ያደርገዋል። ይህ ስልት በተለይ ማስወገድ የምትፈልጋቸውን ባህሪያት ለማስወገድ በጣም ጠቃሚ ነው። በዚህ ወር ቢራ አልጠጣም አይነት ቃል ኪዳኖችን መተግበር ቀላል አይሆንም። ምክንያቱም በዚህ ወር ቢራ ባትጠጣም ምንም የሚፈጠር ነገር የለም። ምንም ነገር በሌለበት ደግሞ የእርካታ ስሜት እንዲሰማን መሆን ከባድ ነው። እያደረግ ያለው ነገር ቢኖር የማድረግ ጉጉትህን መቋቋም ብቻ ነው። ይህ ደግሞ ብዙም የሚያረካ ነገር አይሆንም። ይህ ነገር ችግር እንዳይሆን ለማድረግ የሚያስችለው አንዱ መፍትሄ ሁኔታው ራሱ መፍትሄ ማድረግ ነው። የባንክ አካውንት ክፈትና ካሰብከው ዓላማ ጋር አያይዘው። ልትገዛው በምትፈልገውና በሚያስፈልግ ነገር ስም ልትጠራውም ትችላለህ። ለምሳሌ ሌዘር ጃኬት መግዛት እየፈለግ ከነበረ አካውንትህን ሌዘር ጃኬት የሚል ስያሜ ስጠው። በገንዘቡም በዚህ ጊዜ ቢራ ተጠጣባቸው የነበሩ አጋጣሚዎችን ተቋቁመህ ባለፍክ ቁጥር የተወሰነ ብር ወደዚህ አካውንት አስተላልፍ። መጠጣትህን ለመተው የምታደርገው ትግል ሀብትህን እየጨመረ ተጨማሪ ገንዘብ እየቆጠብክ እንድትኖር ስለሚያደርግህ ሽልማት ይሆንልሃል። እናም በመጠጥ የምታገኘውን ጊዜያዊ እርካታ ለማስወገድ የምታደርገው ጥረትን ወዲያውኑ የሚመጡ እርካታዎችን እንዲያስገኝልህ ታደርገዋለህ። በዚህ መንገድ ምንም ነገር አለማድረግ፣ አለመጠጣት አርኪ እንዲሆን አደረግክ ማለት ነው። አንድ አንባቢ እና ባለቤቴ ተመሳሳይነት ያለውን ስልት ተጠቅመው ነበር። እነዚህ ጥንዶች የፈለጉት ነገር ውጪ መመገብን በመቀነስ ቤት ውስጥ እየሰሩ መብላትን መልመድ ነበር። ለዚህ ዓላማ የሚሆን አካውንት ከከፈቱ በኋላ ወደ አውሮፓ ሽርሽር የሚል ስያሜ ሰጡት። ወጥተው መብላትን ተቋቁሞ ቤታቸው ሰርተው በበሉ ቁጥር ሁሉ $50 ወደዚህ አካውንት ያስተላልፋሉ። በዚህ መንገድ ያጠራቀሙትን ገንዘብ ዓመቱ መጨረሻ ላይ ለሽርሽሩ ዓላማ ዋሉት። በዚህ ስልት ውስጥ የምትፈልገው ባህሪ ለማጽኛነት የምትመርጠው የአጭር ጊዜ ሽልማት ከማንነት ጋር የሚስማማ መሆን አለበት። ለአብነት ከላይ ባየነው ምሳሌ መጠጣትን በተውኩ ቁጥር እያስተላለፍክ ባጠራቀምኩ ገንዘብ የምትገዛው ነገር ከአንተ ምክንያት ጋር የሚሄድ መሆን አለበት። ህይወቱን በቢራ ለማደንዘዝ ለሚፈልግ ሰው ሌዘር ጃኬት መግዛት የማይስማማ ነገር አይደለም። ከዚያ ውጪ በዚህ መልኩ ባጠራቀምከው ገንዘብ ውድ ጭፈራ ቤት መግባትን የምታቅድ ከሆነ ግን እንዲኖር ከፈለግከው ማንነት ጋር የሚጣረስ ነውና ተገቢ አይደለም። በአጠቃላይ ዋናውን ባህሪን ለማጽናት ብለህ የምትመርጠው የአጭር ጊዜ ሽልማት ዋናው ባህሪ ከሚሰጥ ማንነት ጋር የሚስማማ መሆን አለበት። ይህንን በማድረግ የጊዜ ሂደት ውስጥ የምታገኛቸው ተቀጥያ ሽልማቶች ሁለተኛ ደረጃውን ሽልማት ለማግኘት የምታደርገውን ትኩረት እንድታነሳ ያደርገዋል። በዚህ ጊዜ ማንነቱ ራሱ አጽኑ ይሆናል። ከዚህ በኋላ ያንን ልማድ የምታደርገው አንተ ያ ስለሆንክና ራስን መሆን ደግሞ ደስ ስለሚልህ ይሆናል። አንድ ልማድ ያንተ አካል የሆነ በሄደ ቁጥር ያንን ልማድ ለማስቀጠል የምትፈልገው ውጫዊ ማበረታቻ እየቀነሰ ይሄዳል። ማበረታቻዎችህ ልማድን ያስጀምራሉ፣ ማንነት ደግሞ ልማድን ያጸናል። ሌላው እዚህ ጋር መነሳት ያለበት ነገር መረጃዎቹ እስኪሰባሰቡና አዲስ ማንነት እስኪፈጥሩ ድረስ ጊዜ የሚወስዱ መሆናቸው ነው። ይህንን ጊዜ ታግሰህ የረጅም ጊዜ ሽልማቶችን እስክትቀበል ድረስ ከላይ ያየናቸው የአጭር ጊዜ ሽልማቶች ጠብቀው ያቆዩሃል። በአጠቃላይ አንድ ልማድ ዘላቂነት ይኖረው ዘንድ አስደሳች መሆን አለበት። እንደ ጥሩ ሽታ ያለው ሳሙናና $50 ቁጠባ ያሉ የአጭር ጊዜ ሽልማቶች አንድ ልማድ ውጤት እስኪያመጣ ድረስ በምትጠብቅበት ወቅት እርካታን እንድታገኝ አድርገዋል። ለውጥ ደግሞ ቀላል የሚሆነው የሚያስደስት ሲሆን ነው፣ እርካታን መስጠት ሲችል። ማጠቃለያ፣ አራተኛው የባህሪ ለውጥ ህግ አርኪ ማድረግ ነው። አንድ ተግባር አርኪ ከሆነ ደግመን የማድረግ እድላችን ከፍ ያለ ይሆናል። የሰው ልጅ አእምሮ በዳበረበት መንገድ የተቀረጸው ዘግይተው ከሚመጡ ሽልማቶች ይልቅ ቶሎ የሚመጡ ሽልማቶችን እንዲመርጡ ነው። የባህሪ ለውጥ አብይ ህግ ነው። ወዲያውኑ ሽልማት የሚያስገኝ ተግባር ይደገማል፣ ወዲያውኑ ቅጣት የሚያመጣ ተግባር ግን ይተዋል። አንድን ልማድ ይዘህ ለመቀጠል ወዲያውኑ ውጤታማ እንደሆንክ እንዲሰማ ያስፈልጋል። በመጠኑ ቢሆን ግልጽ ማድረግ፣ ሳቢ ማድረግ እና ቀላል ማድረግ የሚሉት የመጀመሪያዎቹ ሶስቱ የባህሪ ለውጥ ህጎች አንድ ባህሪ በዚህ ሰዓት እንዲተገበር ያደርገዋል። አርኪ ማድረግ የሚለው አራተኛው የባህሪ ለውጥ ህግ ደግሞ አንድ ባህሪ ወደፊት እንዲደገምበት እድል ያጸናል። 16 መልካም ልማዶችን በየቀኑ ይዞ መቀጠል። በ1993 በአቦስትፎርድ ካናዳ የሚገኝ አንድ ባንክ አንድን ትሬንት ዳይስሚርድ የተባለን የ23 ዓመት የአክሲዮን ደላላ ቀጥሮ ነበር።
ይህ ወጣት በእድሜው ትንሽነት፣ በልምዱ ውስንነትና በርካታ ትላልቅ ድርድሮች በሚካሄዱባቸው አንጋፋ ቢሮዎች መካከል የተከበበ በመሆኑ ምክንያት ውጤታማ ይሆናል ብሎ ማንም ሰው አልጠበቀም። ምስጋና ላዳበሩ ልማድ ይውልና እሱ ግን አስደናቂ ውጤቱን አስመዘገበ። ይህ ወጣት ሁልጊዜ ቀኑን የሚጀምረው 2 ሳህኖችን ጠረጴዛው ላይ አድርጎ ነው። አንደኛው ሳህን በ120 አግራፎች የተሞላ ሲሆን አንደኛው ሳህን ግን ባዶ ነው። በየቀኑ ቢሮ ገብቶ እንደተረጋጋ የሽያጭ ስልኮችን ይደውላል። አንድ ስልክ ሲደውል አንድ አግራፍ ያነሳና ባዶውን ሳህን ላይ ያደርጋል። ቀጥሎም እንደዚያው። ስለዚህ ልማዱ እንዲህ በማለት ነግሮኛል። በየቀኑ ጠዋት 120 አግራፎችን ሳህን ላይ ያደርግና መደወል ጀምራለሁ። አንድ ስልክ ሲደውል አንድ አግራፍ ከዚህኛው ሳህን ላይ ያነሳና ባዶ ሳህን ላይ ጥለዋለሁ። ሁሉንም አግራፎች ወደ ባዶ ሳህን አዙሬ እስካልጨረስኩ ድረስ መደወሌን አላቆምም። በ8 ወራት ውስጥ ዳይስሚድ ለድርጅቱ $5 ሚሊዮን ማስገኘት ቻለ። 24 ዓመት ሲሆነው በአመት $75,000 አስገባ። ዛሬ ላይ ብለን ብናስበው $125,000 እንደማለት ነው። የእሱ እድገት ግን በዚህ አላበቃም፣ ቀጠለ። እኔ ይህንን ስልት የአግራፍ ስልት እለዋለሁ። ይህንን ስልት በተለያዩ እቃዎች አንባቢዎች እንደተጠቀሟቸው ለውጥ እንዳመጡባቸው ነግረውኛል። ለምሳሌ አንዲት አንባቢ የመጽሐፏን አንድ ገጽ በጻፈች ቁጥር አንድ የፀጉር ማስያዣ ሽቦ ከአንድ እቃ ወደ ሌላ እቃ እየወሰደች ታስቀምጥ እንደነበር ነግራኛለች። ለአንድ ሰዓት ያህል አረብኛ ቋንቋን ካጠና አንድ የልብስ ቁልፍ ከአንድ መሳቢያ ወደ ሌላ መሳቢያ ያስገባ እንደነበር ደግሞ ሌላኛው አንባቢ ነግሮኛል። ለውጥ ማምጣት የሚያረካ ነገር ነው። ከላይ እንዳየናቸው ያሉ ስልቶች ደግሞ ለለውጣችን ማስረጃ በመሆን የበለጠ እንዲታይ ያደርጉናል። በዚህም ባህሪውን በማጽናት የተወሰኑ ወዲያውኑ የሚመጡ እርካታዎች ይሰጡናል። የእይታ ልኬት በልዩ ልዩ መልክ ሊመጣ ይችላል። የመጽሐፉን ገጽ ቁጥር እንኳን ሳይቀይር ለዚህ ዓላማ ማዋል ትችላለህ። ከሁሉም የተሻለው ልማድን የመለኪያ ስልት ግን የልማድ መከታተያ ወይም ሀቢት ትራከር ነው። ልማዶችን እየተከታተሉ ማስቀጠል። የልማድ መከታተያ ልማድ እያደረግን መሆን አለመሆኑን የምንለካበት ቀላል መንገድ ነው። ይህንን ለማድረግ መሰረታዊ የሆነው ፎርማት ካላንደር መጠቀም እና ልማድህን ያደረግክባቸው ቀናት ላይ ምልክት እያደረግክ መሄድ ነው። ለምሳሌ ሰኞ፣ ረቡዕና እንቅስቃሴ ካደረግ የራይት ምልክት አድርገህ ማለፍ። ጊዜው በሄደ ቁጥር ካላንደር የልማድ ሰንሰለት ይሆናል። ብዙ ሰዎች በተለያዩ መንገዶች ልማዶቻቸውን በመከታተል ይታወቃሉ። ከሁሉም ታዋቂው ግን ቤንጃሚን ፍራንክሊን ነው። ፍራንክሊን በሄደበት ሁሉ ከእጁ የማትለይ አንድ ማስታወሻ ደብተር ነበረችው። እዚች ደብተሩ ላይ 13 ግላዊ እምነቶቹን አስቀምጧል። ምንም ጊዜ አለማባከን፣ ጠቃሚ ነገር ውስጥ መሳተፍና እርባና የለሽ ምልልሶች ውስጥ አለመግባት የሚሉት ከዝርዝሮቹ መካከል ይገኛሉ። እና ፍራንክሊን በየቀኑ ማስታወሻውን በመክፈት እነዚህን እምነቶቹ ላይ በዕለቱ ያሳያቸውን እድገቶች ያሰፍራል። ጄሪ ሴንፊልድም ቀልዶችን ለመጻፍ እንደዚህ አይነት የልማድ መከታተያ ስልትን ይጠቀም ነበር። ኮሜዲያኑ በአንድ ዶክመንተሪ ላይ እንደተናገረው ይህንን በማድረግ ውስጥ የነበረው ዓላማ ቀልድ የመጻፍ ሰንሰለቱን እንዳይበጠስ፣ ልማዱ እንዳይቋረጥ ማድረግ ነው። በሌላ አባባል ይህ ሰው የሚያየው የተሰማውን መነሳሳት ወይም የቀልዱን ጥሩነትና መጥፎነት ሳይሆን በልማድ ሰንሰለቱ ላይ መቆየቱን ነው። ሰንሰለቱን አትበጥሰው በጣም ጠንካራ መሪ ቃል ነው። የሽያጭ ስልኮችን መደወልህን አታቋርጥ። ከዚያ ውጤታማ ቢዝነስህን ትገነባለህ። የአካል ብቃት እንቅስቃሴ ማድረግህን አታቋርጥ። ከዚያ የምትፈልገው አይነት ተክለ ሰውነት ይኖርሃል። በየቀኑ የማድረግን ልማድ አታስተጓጉል። ፍጻሜ ላይ በአማረ ሁኔታ ትደርሳለህ። ልማድን እየመዘገቡ መለየት በጣም ጠቃሚ ነው። ምክንያቱም ይህ ስልት በርካታ የባህሪ ለውጥ ህጎችን አሰባጥሮ ጥቅም ላይ የሚያውል ነገር ነው። በተመሳሳይ ሰዓት አንድን ባህሪ ግልጽ፣ ሳቢና አርኪ የማድረግ አቅም አለው። ዘርዘር አድርገን እናያቸው። ጥቅም 1 ልማድን መከታተል ወይም ግልጽ ኦቪየስ ነው። የመጨረሻውን ተግባር መመዝገብ ለቀጣዩ ተግባር የሚያነሳሳ ገፊ ነገርን ይፈጥራል። ልማድን መከታተል የሚያደርገው ነገር ቢኖር የሚታዩ ግልጽ ምልክቶችን አከታትሎ መፍጠር ነው። ለምሳሌ ካላንደር ላይ የራይት ምልክት ማስቀመጥን ብንወስድ ምልክት ያደረግበት ካላንደር ስታየው እንደገና መስራትን ላያስታውስህ አይችልም። ብዙ ጥናቶች ደግሞ ልማድን መከታተልን የሚጠቀሙ ሰዎች ከማይጠቀሙ ሰዎች የበለጠ ባህሪን የማሻሻል ውጤታማነት እንዳላቸው አረጋግጠዋል። እናም ልማድን እየመዘገቡ መከታተልን በራሱ ለማሻሻል የሚያነሳሳ ነገር ነው። ልማድን የመለየት ሌላኛው ተያያዥ ጥቅም ተአማኒ እንድትሆኑ ማድረጉ ነው። ብዙዎቻችን ስለ ባህሪዎቻችን ያለን እይታና አረዳድ የተዛባ ነው። በትክክል ከሰራነው በላይ እንደሰራን እናስባለን። ልኬት ስለ ባህሪዎቻችን ያለንን እውርነት በመገላለጥ በየቀኑ በትክክል ምን እያደረግን እንደሆነ እንድናውቅ ያደርገናል። በሳህኑ ላይ ያደረግከውን የአግራፍ ብዛት
በጨረፍታ አይተህ ብቻ ምን ያህል ስራ እንደሰራህ በቀላሉ ማየት ትችላለህ። የሰራኸው ስራ ትክክለኛ ማስረጃ ፊት ለፊት ከተቀመጠ ራስን ልትዋሽ አትችልም። ጥቅም 2 ልማድን መከታተል ሳቢ ነው። ከሁሉም የተሻለ አነሳሽ ነገር እድገት ወይም ፕሮግረስ ነው። ወደፊት እየሄድን እንደሆነ የሚያሳዩ ምልክቶችን ስናይ የያዝነው መንገድን ይዘን ለመቀጠል የበለጠ እንነሳሳለን። በዚህ ረገድ ልማድን እየመዘገቡ መከታተል ተነሳሽነትን ሱስ የማድረግ ውጤት ሁሉ ይኖረዋል። እያንዳንዷ ጥቃቅን ድል ፍላጎትህን ትመግባለች። ይህ በተለይ በመጥፎ ቀኖች ላይ የሚኖረው ተጽዕኖ በጣም ከፍተኛ ነው። ስሜትህ ጥሩ ሳይሆን ሲቀር ያመጣቸውን እድገቶች ሁሉ የመርሳት ነገር ሊያጋጥምህ ይችላል። ልማድህን መከታተል ግን የጠንካራ ስራህን የሚታዩ ማስረጃዎች ፊት ለፊት ያስቀምጥልሃል። እንዴት እዚህ እንደደረስክም በብልጣብልጥ መንገድ ያስታውስሃል። ከዚያ ውጪ ምልክት ያደረግክባቸው ክፍት ቦታዎችም ያነሳሱሃል። ምክንያቱም ምን ያህል ልማድን እያቋረጥክና ሰንሰለቱን እየበጠስክ እንደሆነ ያሳዩሃል። ጥቅም 3 ልማድን መከታተል አርኪ ነው። ከሁሉም የበለጠ ልማድን የመከታተል ጥቅም ይሄኛው ነው። ልማድን እየመዘገቡ መከታተል ራሱ ሽልማት ሊሆን ይችላል። የሰራሃቸውን ነገሮች ዝርዝር ማየት ራሱ የሚያነካ ነገር ነው። የውጤትህን አስተዳደግ ማየትም እንደዚያው። ስታዩ ደስ ያለህን ነገር ደግሞ ይዘህ የመቀጠል ምርጫን ትወስዳለህ። ልማድህን መከታተል አይንህን በኳሷ ላይ እንድታደርግም ይረዳሃል። ከውጤቱ ይልቅ ሂደቱ ላይ እንድታተኩር እንደማለት። በአጠቃላይ ልማድን እየመዘገቡ መከታተል አንደኛ ወደ ተግባር መግባትን የሚያስታውሱን የሚታዩ ምልክቶች ይፈጥርልሃል። ሁለተኛ ልታጣው የማትፈልገውን እድገትን አጉልቶ በማሳየት ለቀጣይ አፈጻጸምህ ያነሳሳሃል። ሶስተኛ ልማድህን መፈጸምን እየመዘገብክና የመዘገብከውን እያየ በሄድክ ቁጥር የእርካታ ስሜት ይሰማሃል። ልማድን መከታተል ይህን ያህል ጠቃሚ ነገር ሆኖ እያለ እንዴት እስካሁን አላነሳውም ልትሉ ትችላላችሁ። የዚህን ጉዳይ ውይይት እስከዚህ ገጽ ድረስ ያዘገየሁበት ቀላል ምክንያት አለኝ። ይህም ብዙ ሰዎች የመለካትና የመከታተልን ሀሳብ እምቢ ማለት የሚቀናቸው በመሆኑ ነው። ይህ ስልት እንደ ጫና ሊሰማ የሚችልበት እድል ቢኖር ምክንያቱ ስልቱ 2 ልማዶችን እንድታደርግ የሚያስገድድ መሆኑ ነው። እነዚህም ልታደርገው እየጣርክ ያለው ዋናው ልማድና የመከታተል ልማድ ነው። ዋናውን ልማድ ማዳበር አንድ ከባድ ነገር ነው። የዚህን እድገት መመዝገብና መከታተል ደግሞ ሌላ አድካሚ ነገር። ልማድን እየመዘገቡ መከታተል ለሁሉም ሰው የተገባ አይደለም። የህይወት ዘመንህ በሙሉ ልማዶችህን እየመዘገብክ እንድትኖርም አይጠበቅብህም። ሁሉም ሊባል በሚችል ደረጃ ግን ማንም ሰው ከዚህ ስልት ተጠቃሚ መሆን ይችላል፣ በጊዜያዊነትም ቢሆን እንኳን። ልማድን እየመዘገቡ መከታተልን እንዴት ቀላል እናድርግ? በመጀመሪያ በተቻለ መጠን ልኬት አውቶሜት መደረግ አለበት። ከዚያ በኋላ ልማድን እየተከታተልክ እንደሆነ ሳታውቅ እንኳን ተግባሩን ስትፈጽም ራስን ታገኘዋለህ። ሁለተኛው በእጃችን ወይም ማኑዋሊ የምናደርገው ልማድን የመከታተል ስልት በጣም ጠቃሚ በሆኑ ልማዶችን ብቻ የተወሰነ መሆን አለበት። እያቆራረጡ 10 ልማዶችን ከመከታተል ይልቅ ወጥ በሆነ ሁኔታ አንድን ልማድ መከታተል ይሻላል። በስተመጨረሻም እያንዳንዱ ልኬት ልክ ልማዱን እንደተገበርክ ወዲያውኑ መመዝገብ። የባህሪው ትግበራ ማለቅ ለምዝገባው ስራ ምልክት ይሆናል። ይህ አካሄድ ደግሞ በምዕራፍ 5 ስር ያየነው ልማዳችንን የማቆራኘት ስልት ልማዶችን ከመከታተል ስልት ጋር አስተሳሰር እንድትጠቀም ያስችላል። ልማድን ማቆራኘት ፕላስ ልማድን መከታተል ቀመሩም የሚከተለው ነው። ይህንን ነባር ልማድ ካደረግኩ በኋላ ልማድን መመዝገብ አለብኝ። ምሳሌዎች፣ የደወልኩትን የስራ ስልክ እንደዘጋው አንድ አግራፍ ወደዚያኛው ሳህን ጨምራለሁ። የበላሁበትን ሳህን ሲንኩ ላይ ካስቀመጥኩ በኋላ የበላሁት ምግብ ምን እንደሆነ መዘግባለሁ። ንባቤን ስጨርስ ምን ያህል ገጾች እንዳነበብኩ መዘግባለሁ። እነዚህ ብልጠቶች ልማድን የመመዝገብና የመከታተል ስራን ቀላል ያደርጉልሃል። ልማድህን መመዝገብ የማያስደስት አይነት ሰው ብትሆን እንኳን የጥቂት ሳምንታት ልምምድ እንድትወዱ ያደርግሃል። ጊዜህን እንዴት እያሳለፍክ እንደሆነ ማወቅ በራሱ የሆነ አይነት ደስታ ይሰጥሃልና። አንድ ልማድ ሲቋረጥ ቶሎ መልሶ ስለማስቀጠል። በልማድህ ምን ያህልም ወጥ ብትሆንም ህይወት የሆነ ቦታ ላይ ክንድህ ዛል እንዲልና እንድታቋርጥ ማድረጉ አይቀርም። በህይወት ውስጥ ፍጹምነት ልናመጣ የምንችለው ነገር አይደለም። ሊያምህ ወደ ሆነ ቦታ ጉዞ መሄድ ሊኖርብህ ወይም ሌላ ችግር ሊገጥምህና ልማድህን ልታቋርጥ ትችላለህ። እኔ እንዲህ አይነት ነገሮች በህይወቴ ውስጥ ሲያጋጥሙ የምከተላት አንድ ህግ አለችኝ፣ 2 ጊዜ አታሳልፍ የምትል። በዚህ መርህ መሰረት አንድ ጊዜ ካለፈኝ ቶሎ ወደ ልማዴ ለመመለስ ሞክራለሁ። አንድ ጊዜ አንድ ልማድ ሊያልፈኝ ይችላል፣ ሁለተኛ እንዳያልፈኝ ግን ጥረት አደርጋለሁ። አንድ ቀን ተሳስቼ መብላት የሌለብኝ ምግብ ልበላ እችላለሁ፣ ሁለተኛ ግን አልደግማትም።
ፍጹም መሆን አልችልም። ሁለተኛ ዙር እንዲያልፈኝ ግን አልፈቅድም። የመጀመሪያው አንዷ ስህተት ግብን አታኮላሸው። ልፋትህን ሁሉ ከንቱ አድርገው ወደ ኋላ የሚመልሱ ከዚያ በኋላ እየተደጋገሙ የሚመጡት ስህተቶች ናቸው። አንድ ጊዜ ማሳለፍ አጋጣሚ ነው። ሁለት ጊዜ ማሳለፍ ግን የአዲስ ልምድ ጅማሮ ነው። ይህ አሸናፊዎችን ከተሸናፊዎች የሚለየው ወሳኝ ነጥብ ነው። የትኛውም ሰው መጥፎ አፈጻጸም ሊኖሩ ይችላል። ውጤታማ ሰዎች እንዲህ አይነት የዕለት ውድቀት ሲያጋጥማቸው ቶሎ ተመልሰው ያንሰራራሉ። ቶሎ መልሰን የምንጠግነው ከሆነ የአንድን ልማድ መሰበር ብዙም ችግር አይሆንም። ብዙውን ጊዜ በልማዳችን ውስጥ ወይ ሙሉ በሙሉ ማድረግ ወይ ከነጭራሹ መተው በሚል አዙሪት ውስጥ እንወድቃለን። ይህ ስህተት ነው። ችግሩ መንሸራተታችን አይደለም። ዋናው ችግራችን አንድን ነገር በፍጹምነት ማድረግ የማንችል ከሆነ ከነጭራሹ ባናደርገው ይሻላል የሚለው አስተሳሰባችን ነው። በመጥፎ ቀኖች ላይ ጥሩ ሙከራዎችን ማድረግ ያለው ጠቀሜታ ከፍተኛ ነው። ጥሩ ቀኖች ከሚጠቅሙ በላይ መጥፎ ቀኖች ይጎዱሃል። $100 የጀመርከው አንድ ነገር ላይ የ50% እድገት ብታሳይ $150 ላይ ያደርሳል። ከዚያ ወደ $100 ለመመለስ ግን የ33% ኪሳራ ብቻ በቂ ነው። በሌላ አገላለጽ የ33% ኪሳራን ማስወገድ የ50% ትርፍ እንድታገኝ ያስችላል ማለት ነው። ቻርሊ ሙገር እንዲህ ይላል፣ የማብዛት የመጀመሪያ ወግ አላስፈላጊ የሆነ መቆራረጥን ማስወገድ ነው። በመጥፎ ሁኔታ ውስጥ የምንጠራቸው ጥረቶች በጣም ጠቃሚ የሚሆኑበት ምክንያት ይህ ነው። በመጥፎ ቀን ልማዳችንን ለማስቀጠል የምናደርጋቸው ጥረቶች ከዚያ በፊት በነበሩት ጥሩ ቀናት ያጠራቀምካቸውን ነገሮች ጠብቆ ለማቆየትም ይጠቅሙናል። በከባድ ሁኔታዎች ውስጥ ስትሆን ሙሉ በሙሉ ከመተው ይልቅ ከዜሮ የሚሻልን የትኛውንም ጥረት አድርግ። ዋናው ነገር በእንደዚህ አይነት ሁኔታዎች ውስጥ ሆነ የምታደርገው የልፋት ውጤት አይደለም። ዋናው ነገር በምንም አይነት ሁኔታ ውስጥ ልማዱን የማያቆራርጥ ማንነት ያለ ሰው መሆንህ ነው። ጥሩ ስሜት ላይ ስትሆን ልምምድ መስራት ቀላል ነገር ነው። በድብርት ስሜት ውስጥ በወደቀ ጊዜ ጥረትን ማስቀጠል ግን ትልቅነት ነው። ወይ ሙሉ በሙሉ መተግበር ወይ ከነጭራሹ መተው የሚለው አስተሳሰብ የልማድ ግንባታን በእንቅፋትነት ከሚያደናቅፉ ነገሮች መካከል አንዱ ነው። ሌላኛው አደገኛ ነገር ደግሞ የተሳሳተውን ነገር መለካት ነው። በተለይ ልማድን መከታተልን በምትጠቀምበት ጊዜ ደግሞ አደገኛነቱ ከፍ ይላል። ልማድን መቼ መከታተል እንዳለብን እና እንደሌለብን ማወቅ። የአንድ የሬስቶራንት ባለቤት ነህ እንበል እና ሼፍህ እንዴት እየሰራ እንደሆነ ለማወቅ ፈለግ። አንደኛው ይህን ልታውቅበት የምትችለው መንገድ ምን ያህል ደንበኞች እየተጠቀሙ እንደሆነ ማወቅ ነው። የደንበኞችን ቁጥር እየጨመረ እየሄደ ከሆነ ምግቡ ጥሩ ነው ማለት ሊሆን ይችላል። የደንበኞች ቁጥር እየቀነሰ ከሄደ ደግሞ በተቃራኒ። ይህ አይነት ልኬት ግን የተሳሳተ ስር ሊሰጥህም ይችላል። ደንበኞች በዝተዋል ማለት ምግቡ ይጣፍጣል ማለት ላይሆን ይችላል። አንተ ሬስቶራንት ቤት እንዲመጡና እንዲጠቀሙ ያደረጓቸው ሌሎች ምክንያቶች ሊኖሩ ይችላሉና። ከዚህ ይልቅ ምን ያህል ደንበኞች የቀረበላቸውን ምግብ ጥርግ አድርገው በልተዋል የሚለው የተሻለ ውጤት ማምጣት የሚችል መለኪያ ነው። ከዚህ በተጨማሪ ምን ያህል ደንበኞች ቲፕ ይሰጣሉ የሚለው የሚነግርህ ነገር የተሻለ ነው። አንድን ባህሪ የመከታተል መጥፎ ነገሩ ከጀርባ ባለው ዓላማ ከመመራት ይልቅ በቁጥሮች የምንመራ እንድንሆን ማድረጉ ነው። በየትኛውም ሁኔታ ውስጥ ደግሞ የሰው ልጅ አእምሮ የትኛውንም ጨዋታ ማሸነፍ ይፈልጋል። እናም የስሌቱን መዛባት ይቀበላል። ይህ ድክመት በብዙ የህይወት ዘርፎች ውስጥ የምናየው ነው። ትርጉም ያለው ስራ ከመስራት ይልቅ ረጅም ሰዓት መስራትን እንመርጣለን። ጤናማ ለመሆን ከምንጨነቀው በላይ 10,000 ደረጃዎችን ስለመውጣት እንጨነቃለን። ትምህርት ላይ ትኩረት አድርገን ስለ ጥናትና ስለ በሳል አስተሳሰብ ከመጨነቅ ይልቅ ደረጃውን የጠበቀ ፈተናን ስለመጠቀም እናስባለን። በአጭሩ የምንለካውን ነገር ማሳደግ ይቀናናል። ልኬታችን የተሳሳተ ከሆነ ደግሞ በውጤቱ የምናገኘው ባህሪም የተሳሳተ ይሆናል። ይህ የጉድሃርት ህግ በመባል ይታወቃል። ስያሜውን ያገኘው ከምጣኔ ሀብት ባለሙያው ከቻርለስ ጉድሃርት ስራ በኋላ ነው። መርሁም እንዲህ የሚል ነው። ልኬቱ ራሱ የትኩረታችንን ማዕከል ከሆነ ጥሩ ልኬት መሆን ያከትማል። አንድ ልኬት ጥሩ ልኬት የሚባለው አንተን ሲመራህና ወደ ረዥሙ ስዕል የሚወስድ ሲሆን እንጂ ሲበላህ አይደለም። እናም እያንዳንዳቸውን ቁጥሮች በጠቅላላው ስርዓት ውስጥ ያሉ ቁርጥራጭ ማስረጃዎች እንደሆኑ ማሰብ አለብህ። በዚህ በዳታ በሚመራ ዓለም ውስጥ ቁጥራዊ ነገሮችን ከፍ በቁጥር የማይገለጹና ለስላሳ ነገሮችን ደግሞ ዝቅ አድርጎ የማየት ዝንባሌ አለብን። የምንለካቸው አስተዋጽኦ ያላቸው ሁኔታዎችን ብቻ ሙሉ ሁኔታዎች እንደሆኑ አድርገን መሳሳት ይቀናናል። መለካት የማንችለው ነገር ጥቅም ያለው አይመስለንም። ይህ ግን ስህተት ነው። ይህንን ሁሉ ታሳቢ በማድረግ ተገቢውን ልማድ የመከታተል አካሄድ መጠቀም አለብን። ልማድን እየመዘገቡ መከታተል ደስ የሚያሰኝ ነገር ሊሆንልን ይችላል። አስፈላጊ ነገር ልኬት ብቻ ለመሆኑ ግን መገንዘብ ተገቢ ነው። እድገትን ለመለካት የሚሆኑ ሌሎች መንገዶችም መኖራቸው አንድ ሌላ ነገር ነው። እናም አንዳንድ ጊዜ ትኩረትን ፍጹም
ሌላ ወደሆነ ነገር መቀየር ጠቃሚ ይሆናል። በቁጥር የማይገለጹ ድሎች ክብደት መቀነስን ለመለካት ጠቃሚ የሚሆኑት እዚህ ጋር ነው። የክብደት መቀነሻ ስልቶችን ነድፈህ እየሰራ እያለ ክብደት ግን ምንም ላይቀንስ ይችላል። በዚህ ጊዜ ቁጥሮችን ማየት ተነሳሽነትን ዜሮ ሊያደርሰው ይችላል። በጠዋት መነሳት መቻልህ ወይም የቆዳ ጥራት መጨመሩን ብታይ ግን ለስኬትህ እንደ መለኪያ ሊሆኑብህ ይችላሉ። እነዚህ ለውጦችህን ለመለካት የሚጠቅሙ እውነተኛ መለኪያዎች ናቸው። በለውጦች ቁጥራዊ መግለጫዎች መነሳሳት ከቻልክ ዓይንህን ወደ ሌላ ልኬቶች አዙር። ለውጥህን ሊያሳዩ ወደሚችሉ ሌሎች መለኪያዎች